ከዚህ ቃል ውጪ የወጣ እርግማን በቤቱ ላይ ነው የሚመጣው። ጸድዬ በጣም ብዙ ጊዜ አውርተናል። በያው ጌታ ፊት የምነግርሽ ዓለሙ ከፈለገ መገልበጥ ይችላል። ጴንጤነትም፣ ኦርቶዶክስነትም፣ ካቶሊክነትም፣ አይሁዳዊነትም ታዩ ከፈለገ በአፍጢሙ መደፋት ይችላል። የሕያው የአምላክ እግዚአብሔር ቃል ግን እውነት ነው። ጴንጤ በዚህ ቃል ከኖረ እውነት ነው። ኦርቶዶክስ በዚህ ቃል ከኖረ እውነት ነው። በዚህ ቃል የማይኖሩ ከሆኑ ውሸታሞች ናቸው፣ የተረገሙ ትውልዶች ናቸው ማለት ነው። ምክንያቱም አባቶቻችን የጻፉት ኤርምያስና ጳውሎስ ሐዋርያው ነቢዩ ማለት ነው እና ሐዋርያው እነዚህ ሁለቱም በመንፈስ ቅዱስ ተነርተው የጻፉት ማንም የማይቀልድባቸው የሕያው እግዚአብሔር አገልጋዮች ናቸው። በእነሱ በኩል የተናገረ እግዚአብሔር መንፈስ ቅዱስ ለዘላለም የተመሰገነ ነው። ከነዚህ አባቶች ውጪ ሌላ የምሰማው አባት የለም። እውነቴን ነው የምልሽ። ዘሩ መጥፋት ይችላል ከፈለገ ከፊቴ ዞር ነው ማለት ነው። እነሱም እኮ ሰው ናቸው። አሁን እኮ የተሸወድከው ሐዋርያቶችም ሰው ናቸው። እኔ ጳውሎስ ማለት መልአክ ነው አላልኩሽም? በዚህ አባት በኩል ያልሆነ አሁን ሰው ናቸው ትያለሽ። አሁን ጳውሎስ እኔ እንትን እንጨት ነው አልኩሽ? ዛፍ ነው አልኩሽ? ድንጋይ ነው አልኩሽ? መልአክ ነው አልኩሽ? ማንነቱን አሁን ምንድን ነው ማንነቱ አልገባኝም። ጳውሎስ እንትን ነበር እንዴ? ከሰው ነበር እንዴ? አሁን ጸድ ይሄ ይወራል። አሁን ልታፍሪ ነው የሚገባው። ጳውሎስ ሰው ነው ትኛለሽ? እኔ መቼ አውሬ ነው አልኩሽ? እኔ ከርከሮ ነው አልኩሽ? እንዴ እኔ መልአክ ነው አልኩሽ? አላልኩሽም? የት ለማምለጥ እነዚህ ሁለት አባቶቼ ነቢያት እና ሐዋርያውና ነቢዩ በእነዚህ በኩል በነቢዩ የተጻፈውን ነው እንዲህ ተብሎ ተጽፏል ያለው ቅዱስ ጳውሎስ። እንዲህ ተብሎ ተጽፏል። አባቶቻችን ሐዋርያት ሲሰብኩ እንኳን እንዲህ ተብሎ ተጽፏል እያሉ ነው ያሉት። ያው ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይላል። የቱ ጋር ነው የተጻፈው ጳውሎስ? ያው ኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 ላይ የእናንተ ምንድን ነው ብሎ የሚለው በማርያም ተመኩ በስጋ ለባሽ። ይህም መጽሐፍ የተረገመ መጽሐፍ ነው። ይህንን መጽሐፍ የሚያነብ ትውልድ የተረገመ ትውልድ ነው። ለምን? የእግዚአብሔር ቃል እንዲህ እያለ የጌታ የእናት እንኳን ትምክቷ በልጇ ላይ ነው፣ በእግዚአብሔር ላይ ማለት ነው። እኔ ግን በእግዚአብሔር ደስ ይለኛል ነው ያለችው። በመድኃኒቴ አምላክ ሐሴት አደርጋለሁ ነው እኮ ያለችው። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነው እርሱ በእኔ ታላቅ ሥራን አድርጓል፣ ስሙም ቅዱስ ነው አለች። እንዴት ሰው ከማርያም እንኳን መማር ያቅተዋል? ወንድሞች እናቶቼ፣ የትኛውን ፍጡር ነው እስቲ ማግኒፋይ እያደረገች ከፍ ከፍ እያደረገች የተናገረችው የጌታዬ እናት? ያው ነይ ማርያም የመጽሐፍ ቅዱሷ የጌታዬ እናት። እኔ ሐሳቤን ተናግሬ ሀሳብ መናገር አይደለም። እንደ እግዚአብሔር ቃል ካወራሽን አውሪ። ጻድቃን እግዚአብሔር ቃል ስለ አይደለ ነው። የጌታ እናት የተናገረችውን ላንብቡ እስቲ። ሰውን እዚህ ውስጥ ከፍ አድርጋ የተናገረችበት ካለ እናያለን። እናንተ ቅድም እዚህ ምን ብላችኋል? ይህን ሁሉ እንጨርሳለን እናገንሻለን ብላችኋታል። እናገንሻለን፣ ከፍ ከፍ እናደርግሻለን ማለት ነው። ይህን ሁሉ ገና እናያለን እንጂ የትኛውን ፍጡር ነው ከፍ ከፍ እናደርግሃለን ብለው ያሉት? የብሉይ ኪዳን ነቢያት ሙሴ፣ አሮን፣ ማርያም፣ ዕንባቆም፣ ዳዊት፣ ሳሙኤል፣ ኢሳያስ፣ ኤርምያስ። ማን ያለው? ጳውሎስ አዲስ ኪዳን ላይ፣ ጴጥሮስ በመልእክታቸው ፍጡርን ከፍ ከፍ እናገንሻለን። ገናናው እግዚአብሔር እንጂ የሚገናው ፍጡር ምን ይገናል? ማርያምን ምን ልትሏት ነው? አገንናችሁ እናንተ። ከፍ ከፍ እናደርግሻለን። የትኛው የእግዚአብሔር ነቢይ ነው እንደዚህ ብሎ ያለው? ይሄ እኮ እልም ያለ እኮ የክደት እኮ ጽሑፍ እኮ ነው። ፍጡርን እሱ ራሱ እግዚአብሔር አክብሮታል። ማርያምን አክብሯታል። በቃ አክባሪው እግዚአብሔር አክብሯታል። ካከበራት በላይ እናንተ ከፍ ከፍ እናደርግሻለን። ይሄ ቃል ለማን እንደተባለ መጽሐፍ ቅዱስ ላይ ያሳይሻለሁ። ግን የጌታዬ እናት እንዳለች ስሚ እስቲ። እዚህ ውስጥ ፍጡሩን እያደናነቀች የተናገረችበት አንድ እናያለን። እስኪ እናንብበው። ማርያም እንዲህ አለች፣ ነፍሴ ጌታን ታከብረዋለች። ምን እያልሽ ነው? የጌታ እናት ማርያም ግልጽ ነው አማርኛዋ ማለት ሌሎቹን አታከብሪ ማለት ነው። አማርኛዋ ግልጽ ነው። ጌታን ታከብረዋለች። መንፈሴ በሰዎችና
ከኔ በፊት በነበሩት በጻድቃን በነ ሳራ በነ ርብቃ በነ ሊያ በእነሱም ጭምር እና በአምላኬም በመድኃኒቴ ሐሴት ታደርጋለች አላለችም። የሰው መንፈስ የማርያም መንፈስ በሳራ ደስ አይሰኝም። የማርያም መንፈስ መንፈሷንና ነፍሷን ስጋዋን በፈጠረ በእግዚአብሔር ግን ደስ ይሰኛል። የኤርምያስም እንዲሁ ማለት ነው። ኦኬ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነው እርሱ በእኔ ታላቅ ሥራን አድርጓልና ስሙም ቅዱስ ነው አለችው። ስሙን እንዴት ከፍ እንደምታደርገው ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድ ትውልድ እስከ ትውልድና ትውልድ ይኖራል። ቴንኪው ሎርድ፣ ቴንኪው ሎርድ። የኔ አባት ዘር ትውልዴ ይደፋልህ፣ ዘር ትውልዴ ይገዛልህ። በክንዱ በክንዳችን አላለችም፣ በክንዳቸው አላለችም። ሥጋ ለባሽ ምን ክንድ አለውና ሰው በኃይሉ ችሎት ይበረታ ዘንድ እንደማይችል ማርያም የጌታዬ እናት ታውቃለች፣ አይሁዳዊት ሴት እንደመሆኗ መጠን። በክንዱ ኃይልን አድርጓል፣ ትዕቢተኞችንም በልባቸው ሐሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። እሱ ነው ከፍ የሚያደርገው፣ እሱ ነው ትሑታንን ከፍ የሚያደርገው። የተራቡትን በበጎ ነገር አጥግቧል፣ ባለጠጎችንም ባዷቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድቷል አለቻ። የት አለ ፍጡሩን ሲይዝ ውስጥ ያገነነችበት? ፍጡር ሆይ እናገንሃለን፣ ሳሙኤል ነቢዩ ከፍ ከፍ እናረግሃለን። ሙሴ የተመሰገንከው ታላቁ ነቢይ በአንተ ደስ ይለናል። ኤልያስ መንፈሴ በአንተና በመንፈስህ ላው ላይ ባለህ ደስ ይለኛል አለች። አላለችም። የጌታ አይነት ዳዊት አባቴ ዳዊት እንደውም የእሱን ቀጥታ አምጥታ የተናገረችውን ላሳይሽ። መንፈሴ በአምላኬና በመድኃኒቴ አለች። በመድኃኒቴ ከአባቷ ከዳዊቴ ቀጥታ የወሰደችው ማለት ነው። ቀጥታ እንዲህ ነው። አባትና ልጅ ይመሳሰላሉ ማለት ነው። ምን አለ አባትየውስ? እግዚአብሔር ብርሃኔና መድኃኒቴ። ልክ ማርያም የተናገረችው አይነት ማለት ነው። መድኃኒቴ ነው። የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? ማን ነው መታመኛህ? እግዚአብሔር። ብርሃን ማን ነው? እግዚአብሔር። መድኃኒትስ ማን ነው? እግዚአብሔር። እረኛስ ማን ነው? እግዚአብሔር። አሁንስ ተስፋዬ ማን ነው ይላል? እግዚአብሔር አይደለም? ምን ይላል? እግዚአብሔር። በሕያዋን ምድር መጠጊያዬ ማን ነው ይላል? እግዚአብሔር። እግዚአብሔር። ክፉዎች አስጨናቂዎች ጠላቶቼን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰነካከሉ፣ ወደቁ። ሰራዊትም ቢሰልፍብኝ ልቤ አይፈራም። ለምን? እግዚአብሔር እዛ ብርሃኔና መድኃኒቴ ነው ብሏል፣ እረኛዬ ነው ብሏል። ሰልፍ ቢነሳብኝ በዚህ ተማመናለሁ። እግዚአብሔርን አንዲት ነገር ለምንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ለዘላለም ኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ ንጉሡ ለዘላለም ስም ከፍ ይበል። በድንኳኑ መሸሸጊያም ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እሱ ነው። አየህ፣ እግዚአብሔር ነው ሰዎችን ከፍ የሚያደርገው። እኛ ሰዎችን ከፍ ከፍ አድርጎ አልተባልንም። እግዚአብሔር ከአመድ ከትቢያ ያነሳል፣ ከፍ ያደርጋል ሰዎችን። ልክ የጌታዬን እናት ማርያምን ከፍ እንዳደረጋት፣ ዳዊትን ከፍ እንዳደረገው ከፍ ያደርጋል እግዚአብሔር ማለት ከፍ ያደርጋል። እነሆ አሁን በዙሪያ ላሉ ጠላቶቼ ላይ ራሴን ከፍ አደረገ። በድንኳን የእልልታ መስዋዕትን ሰዋው፣ ለእግዚአብሔር እቀኛለሁ ዘምራለሁ ይላል። አቤቱ ወደ አንተ የሚጮሁትን ቃሌን ስማኝ፣ ማረኝም አድምጠኝም። አንተ ፊቴን እሹ ባለህ ጊዜ አቤቱ ፊትህን እሻለሁ፣ ልቤም አንተን አለ። እንዲህ እያለ ይላል። ይሄስ መጽሐፍ እርግማን ያስተምራል። ምን እያለ? ማርያም የሁላችን መመኪያ ናት እያለ ማርያም የሁላችን ምንድናት? መመኪያ ናት። ጳውሎስና ኤርምያስ ምን ይላሉ? እግዚአብሔር ነው
መመኪያችን እግዚአብሔር ነው መመኪያችን። በዚህ መጽሐፍ ላይ እናገንሻለን አሉ። ከዛስ ይቅርታሽ ለሁላችን ይሆን ዘንድ አላሉም? ይቅርታሽ ለሁላችን ይሆን ዘንድ ብላችሁ ካላችሁ በኋላ ለምን ነው ቅድስት ሆይ ለምኝልን ብላችሁ ምትሉት? እሷ ራሷ ይቅርታ አላታለን እንዴ? ይቅርታ ያላትን እንዴት ለምኝልን ትላታላችሁ? ሰዓሊ ለነ ቅድስት ለምን ትላለ? እሷ እኮ ራሱ ይቅርታሽ ብለህ እያልክ ነው። ያው እንደዚህ አንጫጫለው ማለት ነው። ኮሜንት ላይ እንብብልኝ እንግዲህ። አየህ አንድ ሰው ሚዩት እንዳታረጓቸው በሉ። አሁን ትፏት እንደዚህ ጠርቼ መርዝህን አስተፋለሁ ማለት ነው። ከዛ ከውስጥህ መድኃኔዓለም ይሄን የተጣባህን ነገር ንቅል አድርጎ ያወጣልሃል በዚህ በጽድቅ ቃል። እዛ በቃ በሌሊት በአልጋህ ላይ ስትተኛ መንፈስ ቅዱስ ወቀሳ ወደ ልብህ ያመጣል። ለህይወት የሚሆን ንስሐን ይሰጥሃል ማለት ነው። በል አሁን የፈለግከውን ከሚስቴ ከልጆቼ ከእኔ ከእናቴ ጀምረ የፈለግከውን ማውረድ ትችላለህ። ስራ ተሰርቷል ማለት የስራው ጠባይ እንዲህ ነው። ስራው ነው እንላለን እኛ ገጠር ድሮ ስንሻለል የሆነ ስንፈክር ስራው ነው ይባላል በየመካከሉ። ወንጌል ስራው ነው ብራዘር። ድራሹን ነው የሚያጠፋው አልኩ። ለዘላለም የተቆለለ ውሸትህን በእግዚአብሔር ቃል መዶሻ እንደዚህ ነው በአደባባይ ያለ ገላጋይ ከትክቼ ማለት ነው ዱቄት አደርግልሃለሁ። ማንን? እዚህ ውስጥ የጻፋችሁትን ውሸት አሁን ገብቶ የሚያስጥል እስቲ እነኝህን መጽሐፍት የሚያስጥል ይግባ ማለት ነው። የሚያስጥል ማን እጁን የሚያወጣ ማለት የሚያስጥል ማለት ተሟግቶ ተከራክሮ የነቢዩ የኢሳያስን መጽሐፍት የነቢዩ የኤርምያስን መጽሐፍ እና የቅዱስ ጳውሎስን መጽሐፍ ሐሰተኛ አድርጎ ውዳሴ ማርያምን እውነተኛ ሊያደርግ የሚችል ሰው ይግባ። ኦኬ ቅድም የገባው እሺ፣ ጥሩዬ ቆይታለች። እሺ ሲሳይ ሰላም ላንተ ይሁን። ሲሳይ እሺ ጥሩዬ ነው ከላይ ያለሽው ቆይተሽ ነበረ ገስት ላይ ይቸሻለሁ። ጥሩዬ መልስም የለም መናገርም የለም ይላል በኤልያስ ዘመን የነበረው ጣዖት ማለት ነው። ይሄን አልቆይተሽ ከገባሽም በኋላ ትናገሪ። እሺ ሌሎች ኦርቶዶክሳውያን ገስት ላይ አንድ ማሰው ነው ያለው። እስቲ ይሄንን ጥያቄ አለኝ። ቆይ እሺ ይሄንን ተረት በእግዚአብሔር ቃል መዝኖ እውነት ሊያደርግ የሚችል ነው ኤርሚያስ ነው። እንዳታስወጡት ሞዴሬተሮች። ዲያቆን ኤርሚ ነው የተደበቀው። እሺ ሌሎች ሁለት ቦታ አለ ኦርቶዶክሳውያን አለ 7 ቁጥር ይጻፍልኝ አስገባዋለሁ። ኦኬ ኤርሚ ወጣህ ምንድን ነው? ይኸው ማንም ገላጋይ በሌለበት እታች መርዛቸውን ይተፋፉ ነበር ቅድም። አቤት ምን እንደሚል ታውቃለህ? ሰየ ጌታዬ ቃል በኢያሱ 17 ላይ ሁሌ ይናገረዋል ይህን ቃል ግን እንደዚህ ገብቶኛ ያቀሙ ኢየሱስ 17 ላይ ምን ይለዋል? ኢያሱን የዮሴፍን ወገን ለሚሆን ለኤፍሬምና ለምናሴ አንተ ብዙ ሕዝብ ነህ፣ ጽኑም ኃይል አለህ። እኔችን የፈለግኩት ጽኑም ኃይል አለህ፣ አንድ ዕጣ ብቻ አይሆንልህም። ነገር ግን ተራራማውን አገር ለአንተ ይሆናል፣ ዱር እንኳን ቢሆን ተመነጥረዋለህ ይላል። ሃሌሉያ! ለአንተም ይሆናል። ለከነዓናውያን የብረት ሰረገሎች ቢኖሯቸው የበረቱም ቢሆኑ ታሳድዳቸዋለህ አለው ይላል። አለቀ። ጽኑ ኃይሌ ነው ማ መንፈስ ቅዱስ። ጽኑ ኃይላችን ነው ማ የተባረከው መንፈስ ቅዱስ። ለእኛ ለጴንጤዎች ጽኑ ኃይላችን ነው ማ የሕያው የእግዚአብሔር የማይለወጠው ሕያው ቃል። በልተነዋል፣ ጠጥተነዋል። እሱን ጠጥተን ነው ቃለ እግዚአብሔርን በልተን ቃለ እግዚአብሔርን ጠጥተን ነው መተን የዚህ የምናወራው ማለት ነው። የፈለግከው ነገር አምጣ እመዝናለሁ፣ አንተም ትመዝነኛለህ። በምን?
በሕያውና ለዘላለም በሚኖር እግዚአብሔር ቃል ብሉይ ኪዳንና አዲስ ኪዳን እናውቃለን ብላችሁ ብትሉ መጋቤ ብሉይና መጋቤ አዲስ የተባላችሁ ካላችሁ ግቡና አውራ። ለመቼ ነው የተማራችሁት? ያ ሁሉ 30 ዓመት 20 ዓመት ሙሉ በአብነት ትምህርት ቤት ተምራችሁ ለመቼ የተማራችሁት? ውዳሴ ማርያም የሚባል ውሸታም መጽሐፍትን ካላስጣልክ ፍጡርን መመኪያ ብሎ የሚል መጽሐፍ ፈጣሪ መመኪያ ሆኖ ሳለ የአብርሃም አምላክ አልበቃ ብሏችሁ ፍጡርን ስጋ ለባሽን ክንዳችሁ የምታረጉ በኤርምያስ መጽሐፍት መሰረት ስትመዘኑ የተረገመ ትውልድ ማለት ወሰጠጠ መጽሐፈ ዳሆሙ እያልክ ማለት ነው። ታውቀዋለህ ታዲያ ወሰጠጠ መጽሐፈ ዳሆሙ የዕዳ ደብዳቤያቸውን እኮ ቀደደላቸው ይላል። አዳምና ሔዋንን ነፃ አወጣቸው ይላል። የቀድሞውን መርገም አጥፍቶልናልና ይላል ውዳሴ ማርያም የሰኞ ላይ። ትክክል ነው። ይሄ ትክክል ነው። በዚሁ ባላችሁበት አፍ እኮ ደግሞ መጣህ የሐሙስ ውዳሴ ማርያም ላይ ደግሞ በእርሷ አጠፋልን ብለህ ታግማማዋለህ ማለት ነው። እና እንክርዳዱን ከስንዴ እየለየሁ አበላሃለሁ መድኃኔዓለም ለዚህ ስለፈጠረኝ። ምን አልክ? እንክርዳዱን ከስንዴው ለይቼ እንክርዳዱን እደፋልሃለሁ፣ ስንዴውን አጎርሳለሁ። ይኸው ስንዴው ይኸው እንክርዳድ እንደዚህ አይነት ተቀላቅሎ የተጻፈ ስንዴም እንክርዳድም አለው። እንክርዳዱ ለይልና ሰውን ግን ስንዴውን ግን ጸዲ ለምን ወረድሽ? እታች ወርደሽ 18 ሰው ልኮልሃል። እኔ የወንጌል አማኞች ናቸው አብዛኞቹ። ኦርቶዶክሳዊ የሆነ 7 ቁጥር ይጻፍልኝ ገስት ላይ ያስገባለሁ ኮሜንት መስጫ ላይ። አቤት የለም እንደ ሰነፍ ሴት አሰሩንም እንክርዳዱንም ሲናሩንም ስንዴውንም አብሮ ፈጭቶ እንደሚበላ አሁንም እንደዚህ የለም። እንዴ የለም ስለ ወንድምዬ መድኃኔዓለም ክርስቶስ ምስክሬ ነው። ከዚህ በኋላ የቀለዱ ፓስተሮች እንኳን ቢኖር ከዚህ በኋላ አንድ ጴንጤ አይቀልድም ከኔ ጀምሮ። አንድም አልኩ ኤርሚያስ እቀልዳለሁ ብሎ ቢል አንድ እርምጃ የማያራምዱ ጴንጤዎች ናቸው ያሉት። ማለት ይይዟል። እዚሁ ማይኩን ይከፍቱና ጩኸት ይጀምራል። እዚሁ ይጀምሩላል። ዳጊ ይጀምራል፣ ነው ዳንዬ ይጀምራል፣ ሆሲ ትጮኻለች። ዝጋው፣ ኮሜንቱ አጥፋ። ከየት ላይ ያመጣሁ ነው ብለው የሚጥሉ ይሄን መብት አላቸው። ለምን? እግዚአብሔር አባታቸው ነው። ይሄ እግዚአብሔር ያምላካቸው ቃል ነው። መልሰውን አንብበው። ከየት ነው ያመጣው? ከየት ነው ያመጣው? የጨመርኩት ቃል ካለ ከየት አምተን የጨመርከው ይባላል። እንደተጻፈው ትሰብካለህ። ካልሆነስ እንደተጻፈው የማይሰብኩ ፓስተሮች፣ የማይሰብኩ ጳጳስ፣ የማይሰብኩ ራብ የማይሰብኩ ቄሶች፣ መምህራን የዘመናቸው ቁጥር አጭር ነው የሚሆነው። ታማኝ አገልጋይ አይደሉም ለእግዚአብሔር ቃል። ስለዚህ የሰራዊት ጌታ እግዚአብሔር ራሱ በሚሰሟቸው ሰዎች ፊት ሞገስ አሳጥቶ በዘመንኛው ንግግር ዝምባም አድርጎ ማለት ነው። የዘመን ቁጥር ያልቃል። አገለገልኩ ብለህ ትላለህ፣ በእግዚአብሔር ፊት አክሊል አይሆንልህም። እግዚአብሔር አምላክ በባሪያዎቹ በነቢያትና በሐዋርያቱ የተናገረውን የሁላችን ጌታ የሆነው ኢየሱስ ክርስቶስ የተናገረው ቃል ላይ ጨምረሃል፣ ቀንሰሃል። አንተ ታማኝ አገልጋይ አይደለም። ታማኝ አገልጋይ አይደለም። በደንብ አድርገን ነው አልኩ። በወንጌሉ በትር ጀርባህን ነው የምንልህ። አስተኝተን አስገብተን ቲክቶክ ላይ ያው በወንጌሉ በትር ማለት ነው። በወንጌሉ በትር ጀርባህን ቁርጭምጭሚት ሁሉ ከታች እስኪደቅ ድረስ እናደቅሃለን፣ እንፈጭሃለን ማለት ነው። ምክንያቱስ የእግዚአብሔር ቃል ከሁሉ በላይ ነው። እሳቸው ሊቀ ሊቃውንት ሆነ ጉዳዩ ነው አልኩ። እሳቸው እኮ ፓስተር ናቸው። ኤርሚያስ ምን ነካ? ቸርች ስንት ከፍተው ጉዳዩ ነው ስልህ ጉዳዩ ነው። ናና ኢያሱ እንደተናገረው እንደጻፈው ንገረን። ኤርሚያስ እንደጻፈው ንገረን። ጳውሎስ እንደጻፈው ንገረን። ኢየሱስ እንደጻፈው ንገረን። ካልሆነስ ዞር በል፣ ጥግህን ያዝ። ጥግ ዘማዊና ጠማማ ትውልድ፣ ልቡ በአምላኩ በእግዚአብሔር ያልታመነ አለ። ዘማዊና ገልበጥ ባጣ ትውልድ፣ ከዚህ ዘማዊና ጠማማ ትውልድ ዳኑ ይላል ጴጥሮስ። የመጽሐፍ ቅዱስ እውነት እንደምነግርህ ከዚህ ዘማዊና ጠማማ ትውልድ ዳኑ ብሎ በብዙ ቃል መከራቸው ይላል። በአምላኩ በእግዚአብሔር ቃል ላይ የሚዘሙት ሌላ ነገር የሚያወራ ዝሙት ማለት ከሴት ከህጋዊ ሚስት ውጭ ወጥተህ ከሌላ ጋር የምትማግጠው ማለት ነው። ልክ እንደዚሁ መንፈሳዊ ነገር አስተምራለሁ ብለህ የምታወራው ግን እንደ እግዚአብሔር ቃል አይደለም። ከቃሉ ውጭ ወጥተህ ከሌላ ነገር ጋር ሄደህ አምጥተህ ግልሙት ላልታስተምረን ማለት ነው። ንገረን የተጻፈውን እግዚአብሔርን ቃል። ካልሆነ ዞር በል፣ ካልሆነስ ዞር ያረግሃል ስለ መድኃኔዓለም። እፊታችን አትቆሙ።
በዚህ ትውልድ ፊት ለወደፊት እኔም ራሱ እንኳን እንደተጻፈው ካልተናገርኩ በዚህ ትውልድ ፊት አልቆምም፣ አያቆመኝም ራሱ እግዚአብሔር። ምክንያቱም ቀጣፊ ኮንክ ያስወግድሃል። እንደተጻፈው የማታስተምር ከሆነ ራሱ የቃሉ ባለቤት እግዚአብሔር ያስወግድሃል አልኩ። የምናገርበትን የውስጤን ሞቲቭ ያውቃል እግዚአብሔር አልኩ። አሁን ማንንም ለማክበር ማንንም ለማዋረድ ማንንም ለመዘርጠጥ ብዬ አይደለም። አየህ፣ አትንካ። ይሄ ለእኛ ቀይ መስመራችን ነው ብራዘርዬ። እዚህ ላይ አትንካ። እዚህ ላይ ወጥተህ አትሞነጫጭር። እዚህ ላይ አትጨምር አትቀንስ ብራዘር፣ አትጨምር አትቀንስ። እኔ ጨማሪ እኔ ቀናሽ አንተ ጨማሪ አንተ ቀናሽ እንድትሆን አልተጠራንም። ጨምራለሁ ብለህ ካልክ በዚህ መጽሐፍት ውስጥ የተጻፈ መቅሰፍትን ይጨምርብሃል የሰራዊት ጌታ እግዚአብሔር። በቤታችሁ እርግማን ያመጣል አልኩ። ራሱ ቅዱስ ቃሉ ላይ የዋሻችሁበትን እግዚአብሔር በእናንተም ላይ ሲቀልድብህ ይኖራል ማለት ነው። ይስቅብሃል እግዚአብሔር። በመከራህ ቀን ብትጠራው አይመልስልህም። ለምን? ለቃል ከአፉ ለወጣው ቃል ታማኝ ሳትሆን አንተ የሕያው እግዚአብሔር ለዘላለም የማይለውጠውን የሕያው እግዚአብሔርን ቃል ለውጠህ አንሻፈህ የለወጡ ጠማማ ትውልዶች፣ ያባለፈው ትውልዶች የአባቶች ጠማሞች አልኩ። የምን አልከኝ ኤርምያስ? የአባቶች ጠማሞች አልኩ። አባቶች ጠማሞች ናቸው ነው ያልከኝ? አዎ። እነማ? የእግዚአብሔርን ቃል የተናገረውን አጣመው የጻፉ በእንደዚህ አይነት ውስጥ እንደነ ኤፍሬም ሶርያዊ ምናምን ብለህ የምትለው አጣመው አባቶች ናቸው በእድሜ። ያው ግን ምንድናቸው? ጠማሞች። ለምን ጠማሞች አልካቸው? ቃለ እግዚአብሔርን አጣመው ትውልድን አጣመው ነው የሞቱት። ይገቧታል። እዛ ድቅድቅ ጨለማ ተመድቦላቸዋል። ባለ ጢማም ባለ ቦርጫም ባለ ሪዛም ረጅም ዕድሜ ቢሆን እግዚአብሔር የሚፈራው እንዳይመስልህ። እኛንን በዕድሜ ስለሚቀርቡን አባቶች ብሎ ነው ያልነው። እግዚአብሔር ግን አባቶች ብሎ አይላቸውም። ያውም በቃሉ ላይ የቀለዱ እንደነርሱ አትሁኑ ተብሎም ተጽፏል። ስለ አባቶቻችሁን ጠይቁ እንደተባለ ሁሉ ደግሞ እንደ አባቶቻችሁም እንዳትሆኑ ተብሎ ተጽፏል። እንደነርሱ አትሁኑ ተብሎ ተጽፏል። የእግዚአብሔር ቃል ላይ የቀለዱ ማለት ነው። በትንቢተ ዘካርያስ መጽሐፍ ምዕራፍ 1 ላይ የአምላኬ እግዚአብሔር ቃል ሃሌሉያ በዳርዮስ በሁለተኛው ዓመት በ8ኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በራኪው ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ ይላል። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ዋት እንዴ! ጌታ ምን ያስቆጣል? በአባቶች ላይ ልጆች ላይ ነው መቆጣት ያለብህ። አባቶች ላይ ትቆጣለህ እንዴ? አየኸው ጌታዬ፣ እኔ እናንተንን ምናልባት ልጆች ላይ አባቶች ላይ አትቆጡ ተብለ ምንባለው። እሱ ግን ሲቆጣ ልጆች ላይ ብቻ አይደለም፣ አባቶች ትውልድ ላይ ሊቆጣ ይችላል። ሲምርህም ትውልድ ይምርሃል። እጅግ ተቆጥቶ ነበር። በማ ላይ? በአባቶቻችሁ ላይ። ምን ተገኘባቸው? እንለጥቀዋለና። ሰማኝማ አንተዬ። ስለዚህ እንዲህ በላቸው ይላል ዘካርያስን። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። የቀደሙ ነቢያት ይላል፣ ከሱ በፊት የነበሩ ከዘካርያስ በፊት የነበሩ የብሉይ ኪዳን ቅዱሳን ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። ልክ እንደዚሁ ከላይ እንዳለው የሰራዊት ጌታ እግዚአብሔር እንዲህ ብለዋል፣ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔንም አላደመጡም ካለ በኋላ እንደነርሱ አትሁኑ ይላል እግዚአብሔር። እንደነማ? እንደ አባቶች አትሁን። አንተ ይህንን ጠማሞች አባቶችን አትምሰሏቸው፣ አትሁኑ። እውነቴን ነው የምልህ። በእግዚአብሔር ቃል ላይ የቀለዱ የእግዚአብሔር ቃል የተናገረውን ተላልፈው ሌላ ነገር ያወሩ እንደነርሱ አትሁኑ ይላል የያዕቆብ ንጉሥ ልዑል እግዚአብሔር። እንደነርሱ አትሁን፣ እንደነርሱ አትሁን ብራዘርዬ። አታምታታም። ስለዚህ አታምታታም፣ እኔም አላምታታም። አታምታታም፣ እንደነርሱ አትሁኑ ይላል። አየህ፣ እንደ አባቶች ሁኑ፣ የእምነታቸውን ፍሬ እየተመለከት ምሰላቸው ተብሎ እንደተጻፈሉ እንደነርሱም አትሁኑ ይላል። ጠማማዎች ሲሆኑ በእግዚአብሔር ቃል ላይ ሲያላግጡ የነበረ ትውልድ እንደነርሱ አትሁኑ ይላል።
አባቶች 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 አባቶቼ አባቶች አባቶች እያልክ ነጠላ ዜማ አሰራም። አንድ አባት አለን፣ ታማኝ የሆነ ጌታ። አባቶች ከማለት በፊት አባቴ ምን አለ ብለህ ጠይቅ እንጂ። ያው ለኔ አባቴ አባቶች አባቶች በነቢያት በአባቶች አምናለሁ። በጣም አባቴ የሌለን ሰው እንዳይመስል በጣም ነው ማምነው በአባቶች፣ እውነተኛ አባቶች ማለት ነው። ጠማሞች አባቶችን ግን አላምናቸውም። ከመንገዴ ላይ ከነ ጠማምነታቸው ዞር ነው ማድረገው። ኦኬ ይኸው አባቴ ምን አለ ነው የሚባለው። መጀመሪያ የሰራዊት ጌታ እግዚአብሔር ምን አለ? ይኸው ታላቁ የተፈራው የተመሰገነው የኔ አባት፣ እውነቴን እኮ የኔ አባት፣ በክርስቶስ ኢየሱስ የሚያምኑ እንደኔ የተጠሩ የእግዚአብሔር ልጆች፣ ይኸው አባታችን፣ የሰማያዊ አባታችን። እውነቴን ነው። አንተ ትውልድ እንዳትሰማልኩ ጠማሞች እናቶች አሉ በእግዚአብሔር ቃል ላይ የጠመሙ ማለት ነው። እንደ እናትነታቸው እናከብራለን፣ ቡና እንገዛላቸዋለን፣ ጋቢ ምናምን ነገር ገዛ። በእግዚአብሔር ቃል ላይ ግን የጠመሙ ከሆን እንዳሰማቸው እንደነሱ አትሁኑ ተብሏል። እንደነርሱ አትሁኑ ይላል እግዚአብሔር። ግልጽ አይደለም እንዴ? እንደነርሱ አትሁኑ። እንደነማ አይነት እንደነኝ ጠማሞቹ ማለት ነው። ይህን መጽሐፍ ጻፈ የተባለው ውዳሴ ማርያም ማን ነው? አባ ኤፍሬም ሶርያዊ። ኦኬ ከነማ ቃል ጋር የተጣለው ማርያምን መመኪያችን የሁላችን መመኪያ ብሎ እኛን ሁሉ እኮ ነው ጭምር የጨመረው። አይመለከተኝም፣ እኔ ዞር ታደርግልኝ አለ። ብራዘር የማርያም መመኪያነት ለእኔ አያስፈልገኝም። እሷ ራሱ ለእኔ መመኪያችሁ ነኝ ብላ አላለችም። ብትልም ደግሞ የሰው መመኪያ የለንም። ስጋ ለባሹን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ የተረገመ ነው ይላል። የሁላችን ነው ብሎ ደግሞ የሕዝብ አዳሙን ሁሉ እኮ ማለት ነው። መጽሐፍ ምን ይላል ግን? በኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 በቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 31 እና 31 ላይ የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ አለ ሐዋርያው። የት ነው የተጻፈው? በኤርምያስ 17 ቁጥር 5 ላይ ይህንን አስትተውን በነቢዩና በሐዋርያው በኩል የተነገረውን አስትተውን ማርያም የሁላችን መመኪያ ናት ብሎ ይልልሃል። ይሄ ነው አየህ፣ ጠማሞች አባቶች ብዬ አልኩት። በእድሜያቸው ያው ረጅም ስለሆነ ጠማሞች አባቶች፣ የተረገመ ትውልድ። የተረገመ ትውልድ ፍጻሜው ምንድን ነው? ጥፋት ተቀጥሮላል። የሰራዊት ጌታ ልዑል እግዚአብሔር አምላክ ምስክሬ ነው። ይበቀላችኋል። በእግዚአብሔር ቃል ላይ የቀለዳችሁ የተጻፈው አልበቃ ብሎ አይ አባቶቻችን እንዲህ ብለዋል እያልከኝ እነዚህን ጠማሞች አባቶችን የምትጠራ ከነጥመታቸው ጅምር አደባባይ ላይ እከተክትልሃለሁ በእግዚአብሔር ቃል። አየህ የእኔ አባቶች እንደዚህ አይነት ጠማማ አባቶች ሳይሆኑ ያው አባቶቼ ያው የሚመካ ቢኖር በእግዚአብሔር ይመካ ብሎ የዛሬ 2500 ዓመት ላይ ቆሞ ተናገረ። ያው አባቴ ሌላኛው በእድሜ ርቀት በለካርክ በመንፈሳዊም አባቶች የዛሬ 1900 ዓመት ምናምን አካባቢ ላይ ቆሞ 1950 ምናምን አካባቢ ላይ ወይ ደግሞ 60 አካባቢ ላይ ቆሞ መልእክቱን ከጻፈበት ጊዜ ጀምሮ ያው እንደነዚህ እሆናለሁ፣ እንደነዚህ ግን አልሆንም። ዘካርያስ 1 ላይ እንደተጻፉት አልሆንም። አለቅ ሚና አለኝ። ምርጫዬ እግዚአብሔር የመረጣቸው ነቢያትና ሐዋርያት እነሱ በተናገሩት ላይ አልኩ ዓለም ባፍጢሙ ይደፋኩ አልኩ። ብራዘር አልሰማም ማለት አልሰማም። ኤርምያስ ምን ነክቶ ነው? አንዳንድ ጊዜ ክፍተት ስጥ እንጂ መድኃኔ ዓለም ክርስቶስ ሕይወቴን ከኔ ላይ ወሰዳት አልኩ። እነዚህ አባቶቼ ከነገሩኝ ላይ ውጪ ጨምሬ እነግርሃለሁ ብለህ ብትል አልሰማም። እንዳሰማ አንተ ትውልድ እነዚህ አባቶች የነገሩንም ብቻ እንሰማለን።
አባ ጊዮርጊስ ዘጋስጫ እንትና ኤፍሬም ሶርያዊ ቅዱስ ያሬድ እንትና የሚባል የተናገሩት እንደ እግዚአብሔር ቃል መሆኑን እንመረምራለን። እንደ እግዚአብሔር ቃል የተናገሩትን እንወስዳለን። እንደ እግዚአብሔር ቃል ያልተናገሩትንስ ወግድ እንለዋለን። ወግድ ነው ማለት ዞር በል ወግድ። አይ አንቺ አባቶች አይ ወረዛ የምን አባቶች? ቀጣፊ አባቶች አሉ፣ ጠማሞች አባቶች አሉ። የሚቀጥፉት በእግዚአብሔር ቃል ላይ ነው የሚዋሹት። ይዋሻሉ ወንድሞች እናቶቼ። የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። ይዋሻሉ፣ በአምላክ ላይ ይዋሻሉ፣ በእግዚአብሔር ቃል ላይ ይጠማሉ። ጠመው ትውልድን ያጣምማሉ። ግብዞች ናቸው። ወይ እነሱ አይገቡ ወይ የሚገቡትን አታስገቡ ብሎ እንዳላቸው ማለት ነው። መንግሥተ ሰማያትን በትውልድ ላይ ይዘጋሉ። አባቶች እኮ የተባሉ ናቸው ፈሪሳውያንና ሰዱቃውያን የተባሉት። የእውቀትን መክፈቻ ስለወሰዳችሁ ወይ እናንተ አትገቡ ወይ የሚገቡትን አታስገቡ። የእውቀትን መክፈቻ ማለት ምን ማለት ነው ታውቃለህ? የቃሉ ትርጓሜ ማለት ነው። የእውቀትን መክፈቻ ስለወሰዳችሁ ብሎ ያለው የቃሉን ትክክለኛ ትርጓሜን የሚያጠፉ ማለት ነው። ውትፍትፍትፍትፍትፍትፍትፍ አድርገው እንዳይገባ አድርገው ይጀምሩትና ሙንጨርጨርጨርጨርጨር ውሉ የቱ ጋር መሆኑን እስከማታቅ የቱ ጋር ጀምሮ የቱ ጋር እንደጨረሰ እስከማታቅ ድረስ እንደዚህ አድርገው ውስብስብ ያደርጉብሃል። የተጻፈው እኮ ግልጽ ነው። የተጻፈው ግልጽ ሆኖ ሳለ እነሱ በትርጓሜ ሄደው ማለት ነው። ግማራ፣ ታልሙድ፣ እንትና ሚሽና በዚህ ወጥቶ ዞአር የፈሪሳውያንና የሰዱቃውያን ውድቀት እስራኤልን ከመሲሁ ያሳቱ ጌታችን የተናገራቸው የእውቀትን መክፈቻ ስለምትወስዱ ወዮላችሁ አላችሁ። ወዮላችሁ። የእውቀት መክፈቻ ማለት የቃሉን ትክክለኛ ትርጓሜን ወሰዱት ከትውልዱ ላይ ማለት አጠፉበት እና እንደዚህ ሙንጨርጨርጨርጨርጨርጨር በቃ ምንም የቱ ጋር ነው አሁን የጀመርኩት? የቱ ጋር ነው የጀመርኩት? የቱ ጋር ነው ያቆምኩት? ትለየዋለህ? ይሄንን አትለየውም። እንደዚህ ያደርጉታል ቃሉ ማለት ነው። ጤነኛውን ቃል ፈረዳችኋል የሰራዊት ጌታ እግዚአብሔር አልኩ። ፈረዳችኋል ማለት እኛ እኮ ሐዋርያቱ አይሉትም፣ ሐዋርያቱ አላሉትም፣ ግን እኛ እንለዋለን ብሎ አንተ ማነህ የምትለው? ማነህ አንተ የምትለው? ማነሽ አንቺ የምትይው እህትዬ? ማነህ አንተ የምትለው? ጴንጤውን፣ ኦርቶዶክስ፣ አይሁዳዊውን፣ ማንም ካቶሊክ ማነህ የምትለው? የልዑል እግዚአብሔር መንፈስ ለዘላለም ስም ይባረክ። ትክክለኛ የሆኑ አገልጋዮችስ እንደተጻፈው ይነግሩሃል። ቅዱስ ጳውሎስ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ብሎ እንዳለ እንደ እግዚአብሔር ቃል ብቻ ይናገራል። እንዲያርገው ሁሉን ያጠፉብሃል። ምን አሉ? አዎ መሲሁ ከዳዊት ቤት ነው የሚመጣው ብሏል፣ ግን መቼ እንደሚመጣ አናቅም። ሆኖም ደግሞ በሚመጣ ሰዓት ላይ የሚሞት አይመስለንም። እንደዚህ ወጥቶ በዚህ ጋር ገብቶ የምትወልደውም ሴት ምን አይነት እንደሆነች ምንም የተጻፈ ነገር የለም፣ እኛ አናቅም ምናምን። ይሄን ሁሉ እንዴ ሙሴ ምን አለ? በሙሴ በኩል ምን አለ? ታናኩ ላይ ቶራ ላይ ምን አለ? በነቢያት በኩል ምን አለ? ወላጁ ሴት ድንግል የምትወልደው ሴት ድንግል እንደሆነች አልተናገረም? የሚወለደው ቤተልሔም ኤፍራታ እንደሆነ አልተናገረም? ሲወለድ የሚወለድበት የሚወለደው መሲህ ለእስራኤል በደልና ኃጢአት እንደሚሞት ኢሳይያስ አልተናገረም? እንዳይገባቸው አድርገው እንደዚሁ ትፍትፍ። አቤት እዚህ ውስጥ ይኸውልህ ስንት ተረት ይጨምሩበታል። ቃሉ እኮ ብሎ የሚለው ኢየሱስ ያድናል ይሆናል። ይሄኔ ቃሉ ብሎ የሚለው ኢየሱስ ጌታዬ ስም ይባረክ የኔ አባት ኢየሱስ ያድናል ይሆናል። ይሄኔ የተጻፈው ቃል ይሄ ነው። ኢየሱስ ያድናል ማለት ይሉና ይጀምሩላል። አተላቸውን ሊደፉብህ ማለት ነው። በጤነኛ ትርጓሜ አይተረጉሙልን። ኢየሱስ ያድናል ማለት በቅኖቹ ሲናገር ኢየሱስ ያድናል ማለት ኢየሱስ ያድናል ማለት ነው ብሎ ይተረጉሙላል። እውነታው አይ ኢየሱስ ያድናል ማለት በመጀመሪያ ሲትርጉሙ ምንድን ነው ይለዋል።
እሺ መዝገበ ቃላት ላይ ታየዋለህ። እሱ ማለት እኮ ያድናል ማለት አንዳንዴ በዛ ወጥቶ በዚህ ገብቶ አባቶቻችን አምልተው አስፍተው የቀረበውን የራቀውን አቅርበው የቀረበውን አምልተው አስፍተው በእንደዚህ አይነት በትርጓሜ አድርገው በዚህ ወጥቶ በዚህ ገብቶ እንትን ብሎ እና ከዛ በእናቱ በኩል አድርጎ ከዛ ደግሞ እናቱን በኩል እንትን እንደዚህ በቃ እነዚህ ነው የሚያደርጉት። ቃሉ እኮ ቀጥታ የተጻፈው ይህን ነው። ይሄ ጠማማና ገልበጥባጣ ትውልድ ንስሐ ነው መግባት ያለብህ። ያድናል ብሎ የሚለውን ቃል እስቲ እንዴት ብሎ ሊተረጉምልኝ ነው ብለህ አንዴ ማይኩን ሚዩት አድርገውና ስማኝ ይላል። ከዛ ከሰማው በኋላ ይህን ሁሉ ከዛ በእናቱ በኩል መጥቶ እናቱ እንትና ያለች በኋላ ከዛ ገሊላ ቃና ላይ ሰርግ ቤት ተገኙና ከዛ ደግሞ እንደ ወይን ጠጅ እንዳለቀባቸው አወቀች። ያወቀችው በተሰጣት ጸጋ ነው ይላል። የተጻፈ አለ እዛ ጋር የለም። በተሰጣት ጸጋ አወቀች ብሎ የሚል የለም። ከዛ እና ደግሞ አውቃ በህሊናዋ አውቃ በልቧ አውቃ መድኃኔዓለም ልብህን ያጥፋዋል እልህም ብራዘር። የቱ ጋ ነው በልቧ ያወቀችው? የቱ ጋ ነው በልቧ ያወቀችው? እኛ ኪዳኑ አይፈቅድልንም አንራገምም። ግን የቱ ጋ ነው በልቧ አወቀች ብሎ የሚለው? እና እሺ ያድናል ማለት አዎ። እና በእናቱም በኩል በጻድቃን በሰማዕታቱ በኩል በአሮጊቱም በአዛውንቱም በሊቃውንቱም በኩል አቤት! ኧረ ሰውዬ ኢየሱስ ያድናል ማለት ምንድነው? አሁን ይሄ ሁሉ this is orthodox። እታለምዬ ኢየሱስ ያድናል ማለት አጭርና ግልጽ መረረሽም ጣፈጠሽም እግትሻለሁ ማለት መረረህም ጣፈጠህም ኢየሱስ ያድናል ማለት ነው። ከምንድን ነው የሚያድነው ከሆነ እንነጋገራለን። ከነፍስም ከስጋም ለነፍስም ለስጋም መድኃኒት ነው። ሁለንተናህን ያድናል። ሃሌሉያ ስሙ ይባረክ። ሃይማኖተኞች እንደዚህ ያደርጉ ባለቅ። አሁን የቱ ጋር ነው የጀመርኩት? እስኪ ፍታው ናና እስኪ አሁን ይህንን ቀደም እስክሪብቶ መስመሩ በሄደበት በኩል እስኪ መስመሩን አሳየኝ። እንደ ሹራብ ክር እስኪ ያውጣው መዘ የቱ ጋር እንደጀመርኩት የቱ ጋር እንዳወጣሁት አሁን ይሄን ለይተህ እንደዚህ ቀጥ አድርገህ እንደዚህ አሳየኝ ብዬ ብልህ እንደዚህ እንደተሰመረው እንደዚህ ቀጥ አድርገህ ይሄንን እንደዚህ ያው ትፍትፍ ያለውን አሳየኝ እንደዚህ ቀጥ አድርገህ ብዬ ብልህ አታወጣውም። እንኳን አንተ እኔም አላወጣውም። ትውልዱ ላይ የቃሉን ትርጉም እንደዚህ አድርገው ታጥፍተው ሄዱ። እነዚህ አባቶች ናቸው ግን ጠማሞች። የዘመናችን ፈሪሳውያን ማለት ነው። የነካው የእግዚአብሔርን ቃል ክብር እስከሆነ ድረስ ዝም ብሎ ማለፍ የሚባል ነገር የለም። ሕይወቴን ከኔ ላይ ውሰዳት አልኩ ጌታዬ። የማገለግለው በእሱ መንፈስ ነው። ስለዚህ የእግዚአብሔር ቃል ላይ አትቀልዱ። ስጋ ለባሽን እንዲህ ይሏቸዋል። የቀድሞውን እርግማን አጥፍቶልናልና ኢየሱስ የት ውዳሴ ማርያም የሰኞ ወሰጠጠ መጽሐፈ ዕዳሆሙ እያልን ስንል ነበር። ኦኬ ኤርምያስ ጉድህን መቻየ ያኔ አንተ እዛ ዝም ብለህ ገረገራ ጥግ ተለጥፈህ ታቀላል። ዝም ብዬ ነበር የምሄደው። ወሰጠጠ መጽሐፈ ዕዳሆሙ ነው። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ አግዞ ለአዳም እያልን ማለት ነው። ወይኔ ኤርሚሻ ጉድህን አላወቅም። አሁን ጌታ ደርሶልን ነው እንደዚህ ብለህ የምትለው። ስጨናበስልህ አልኩ እዛ ቁጭ ብዬ እና የቀድሞውን እርግማን አጥፍቶልናል በሞቱ ማለት ነው። አዎ እሰየው ጌታዬ። አዳምና ሔዋንን ነፃ አደረጋቸው። ልክ ነው። ነፃ አድራጊው እሱ ነው። ብራዘርዬ በነፃነት ልንኖር ክርስቶስ ነፃነትን አወጣን ይላል ገላትያ መጽሐፍ ምዕራፍ 5 ላይ። ግልጽ አይደለም እንዴ? ግልጽ ነው። ነፃ አውጪው ነፃ አወጣን። የቀደመውን ደብዳቤያቸውን ቀደደላቸው ይላል። የዕዳ ደብዳቤ የተባለው ማለት ነው። ቆላስያስ ላይ ከመንገድ ጠርቆ አስወገደው ይላል። ሃሌሉያ።
በስጋው መገረፍ በኩል ቀደደው ይላል ማለት ነው። በእኛ ላይ የሚቃወምን የትእዛዛትን ሕግ ሁሉ ሽሮ በመካከል ያለውን የጥልን ግድግዳ በስጋው መድኃኔ ዓለም ስም ይባረክ አፈረሰው ይላል። ኦኬ ቴንክ ዩ ሃሌሉያ ብለን ሳንጨርስ ይመጣላል የጭቃ ዝናቡን የጭቃ ጅራፉን የሐሙስ ውዳሴ ማርያም ላይ። እሺ የቀድሞውን ለሱ የተነገረውን የቀድሞውን ለማርያም እርግማን አጥፍቶልናል፣ በእርሷ የጠፋልን ሰርዛት ሰርዝ። በእርሷ የሚባል ነገር የለም። ሰርዝ ብራዘር ሰርዝ የለም። በእርሱ ነው የጠፋልን። እርሱም እርሷ ማጥፊ አይደሉም። እርሱም መርገም ሻሪ እሷም መርገም ሻሪ፣ እሱም መርገምን የሚያጠፋ እሷም መርገምን የምታጠፋ፣ እሱም ሙታንን አስነስታ ይላል እሷም ሙታንን አስነሳች ይላል። መጽሐፈ ሰዓታት እንዴት ነው ግን ኤርምያስ የምታወራው አንተኝ? መጽሐፈ ሰዓታት ወይት እሱም ሞትን አስነሳ እሷም ሞትን አስነሳች። እሱ የሞትን ማሰሪያ ፈታ ይላል፣ እሷም የሞትን ማሰሪያ ፈታች። ኦኬ አንዴ ጠብቁኝ፣ መጽሐፍ ላምጣ። ወንድ ብለት እስከዛ ካለ ድምፅ አሰማ። ኦኬ አግኝቼዋለሁ። እቺን ተናግሬ እጨርሳለሁ። ወንድሞች እናቶች፣ የኔ አባት ስም ይባረክ። ሰየኔ ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ያው መጽሐፈ ሰዓታት ላይ ምን እንደሚል ይልኝ እንደ ዝንጀሮ ጎረምሳ እግሯን አለ ማን ነው እሷን ከጌታ ጋር አለካክተው። እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊትሽ እየሰገድኩ እገዛላታለሁ፣ በፊቷም እየሰገድኩ እገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይና በምድር የሟች ነፍስ የሰዎች ማለት ነው የሟች ነፍስ ሁሉ ቤዛ አንቺ ነሽ። ምን አልከኝ? ምንድን ነው ያልከኝ? አንተ ምንድን ነው ያልሽኝ? ይሄን እውነት ነው ያልሽኝ? የአባቶችሽን ተረት በሕያው አምላክ በእግዚአብሔር ፊት ይፋረደኝ እግዚአብሔር አልኩሽ። አፈርሰዋለሁ፣ እነቅለዋለሁ በእግዚአብሔር ጸጋ በእግዚአብሔር ቃል። ስሜም ኤርምያስ ነው። ትነቅልና ታፈርስ ትገለብጥና ትተክል ዘንድ ተብሎ እንደተጻፈ አፈርሰዋለሁ በእግዚአብሔር ቃል እውነት። የሟች ነፍስ ሁሉ የሟች ነፍስ የሰው ሁሉ ማለት እኮ የሟች ነፍስ ሁሉ ቤዛ አንቺ ነሽ። ምን ቀረ ታዲያ? ኢየሱስ ስለ ሰዎች ነፍሱን ቤዛ አድርጎ ሰጠ ይላል ቅዱስ ጳውሎስ። እዚህ ግን የሟች ነፍስ ሁሉ ቤዛ አንቺ ነሽ። ይሄ የጌታችን እናት ያከብራል? አያከብርም። ይሄ ትውልድን ያድናል? አያድንም። ተማሐፀንኩ እግዝእቴ ማርያም
በመልካ ስእልክ ይዛቲ እንዘን ሰግድ ቅድሚያ ወእት ጋነ ይላቲ ማርያም ድንግል ማርያም ወለተ ማቲ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ያንዱ እንኳን ቢበቃችሁ በሰማይኒ ወበምድር አንቲ በሰማይም በምድርም የሟች ነፍስ ሁሉ ቤዛ ይሆንሽ ቤዛ 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 ነፍሰ ኩሉ መዋቲ የሟች ነፍስ ሁሉ ቤዛ ይሆንሽ አንቺ ነሽ። ምን ይላል ቅዱስ ጳውሎስ? ወሰጠ ምንድነው? ዘመጦ ርእሶ ቤዛ ኩሉ ይላል ጳውሎስ በመልእክቱ ላይ። ማንን? ክርስቶስን። እነዚህ የቃዡ ደብተራዎች ማንን ይላሉ? ማርያምን፣ የማቲ ልጅ ማርያም ለሟቹ ሁሉ ነፍስ ቤዛ ነሽና። ለምን? ለኃጢአተኞች ሰዎች ልሙትላቸው ብላ። የት? በመዝገበ ጸሎት ላይ ምን እንደሚል ላሳይህ። የአባ ጊዮርጊስ ዘጋስጫ የሚባል ምድሪቱን የበጠበጠ ሰውዬ ማለት ነው። ቤተክርስቲያኒቱ ሁሉ እየታመሰች ያለችው ሰላም ሕማማት ላይ ምን ይላል? ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛ ሆሙ ሰላም ለኪ። ቅትለኒ ለማ ለቤዛ ሆሙ ግደለኝ ለነሱ ቤዛ እንደሆን ልሙትላቸው ለነሱ ቤዛ እንደሆን ለማ ለኃጢአተኞቹ ሰዎች ማለት ነው። ይፋረደኛል እኮ የኤልያስ አምላክ እግዚአብሔር ምስክሬ። ኦኬ መልካ ፍልሰታ መልካ ፍልሰታ ላይ የባሰውን ከፍል አድርግላ። ሰላም ለፍልሰተ ስጋኪ ስቡሐ ዘተሰባ እምነ ፀሐይ ወወርህ ስነ ስብሐቲሁ አብራ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈታ ወሙታነ ዘሲኦል አንቃ ይላል። አሁን እቺ አማርኛዋ ባትተረጎምና ዝም ብዬብል ምን እንደምትለው ኦርቶዶክሳዊ አሜን 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 ቃልዮት ያሰማልን በእድሜ በጤና ይጠብቅልን። በቃ ይኸው ነው የሚባለው። ትርጉም የለም። ምላ አሜን ብለህ ትመጣለህ ማለት ነው። ትርጉም ያሻዋል ማለት ነው። ሃይማኖተኞች ቋንቋው ነው የሚደበቁት በግዕዝና በአረብኛ። እኛም ጋር ያለ ቃሉን ታስተምራለህ፣ እኛ ጋር ያላችሁ አስተምሩ። ልሳን ውስጥ አትደበቅ። ልሳን ስጦታ ነው በደንብ ይሄ እዚህ የሚያወራ ሰውዬ በደንብ በልሳን እጸልያለሁ ጌታዬ ስለሰጠኝ መንፈስ ቅዱስ ስለሰጠኝ እምጸልየው በቤቴና በቤተ ክርስቲያን ነው። መድረክ ስንሰጥህ ማይክ ስትይዝ ምንም የማይተረጎም ልሳን መድረኩ ላይ ዝም ብለህ አትጮህብን። በጌታ የሆንከው ወንድሜ፣ በጌታ የሆንሽው እህቴ፣ መድረኩ ሲሰጣችሁ የተገለጠውን የእግዚአብሔርን ቃል ተናገሩ። የሚተረጎምን ከሆነ ተናገር በጉባኤ፣ ካልሆነ እዛው ጉባኤ የሆነ ሌሎችን በማይረብሽ ለአንተና ለራስህ ለእግዚአብሔር ጸልይ ነው የተባልከው። ጉባኤ ውስጥ ሆናችሁ ትንቢት ጸሎት ነው ልሳን አትናገሩ አላልኩም። ሌላውን በማይረብሽ መልክ ተናገር። እኔም ይሄው የመድኃኔዓለም ባሪያ እጸልያለሁ አልኩ በልሳን። እውነቴን እኮ ብዬምልህ እና በልሳን ውስጥ አትደበቅ ነው ብዬምልህ። እነኛ በአረብኛ ቋንቋ ውስጥ ተደብቀው ነው ይነግሯቸዋል። ምን እንዳሉ ራሱ አይሰሙም። እዚህም ደግሞ ዘመጦ ርእሶ ቤዛ ኩሉ ብሎ የሚለው ምን ማለት እንደሆነ እንኳን አይተረጎምም። እሺ ተነበበ። ምስጋና ለተመሰገነ ላደረገው ስጋሽ ሰላምታ ይገባላል። ለስጋዋ ከፀሐይና ከጨረቃ ይልቅ የከበሩ ደምግባት አበራ ስጋዋ። ኦኬ ከደስታ አለቃ ከልጅሽና ልብ በልልኝ። አሁን እንግዲህ መጣል የጭቃ ጅራፉ። ከደስታ አለቃ ከልጅሽና ና አያያዥ ቃላት ና ከአንቺ በቀር ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ይላል። አሁን እንነጋገር። አሁን እንጨቃጨቃለን። አሁን እንሟገታለን።
ኦኬ። ኢየሱስ የሞትን ማሰሪያ ፈቷል። ለምን? ሞት ይዘው ዘንድ ስላልቻለ፣ ሞት ስለተሸነፈ በኢየሱስ በውዴ ስለተሸነፈ የሞትን ማሰሪያ ፈቶታል። ሞት ስላልያዘው ፈቶታል። እናስ ሙታንንም ከሲኦል አስነስቷል። እሱ አሁን ጉዳዩ ማርያምን የሞትን ማሰሪያ ከአንቺና ከልጅሽ በቀር አይደል ብለህ ያልካት፣ የቱ ጋ ነው ማርያም የሞትን ማሰሪያ ይፈታችሁ? አምጣው መረጃ፣ ጥቅስ አምጣ። ጴንጤ ቤት ነው የመጣው ብራዘር። ቃልዮት ያሰማልን ብለን በጭብጨባና በእልልታ በሆታ አናጅብህም። አምጣ መረጃ ትባላለህ። ማርያም የቱ ጋ ነው የሞትን ማሰሪያ ፈታች ብለው የሚለው? ማርያም የቱ ጋ ነው ከሙታን ሲኦልን አስነሳች ብሎ የሚለው? ይኸው እኮ ከሙታን ሲኦልን ያስነሳ የለም ይላል። ማናማ የሞትን ማሰሪያ የፈታ ሙታንም ከሲኦል ያስነሳ ከአንቺና ከልጅሽ በቀር የለም እያሉ እኮ ነው። ዋት የቱ ጋ ነው ማርያም ከሙታን ሰዎችን ያስነሳችሁ? ከሲኦል ሰዎችን ያስነሳችሁ የቱ ጋ ነው ማርያም የሞትን ማሰሪያ የፈታችሁ? ሞቶይ መውጊያ የታል? ሲኦሎይ ድል መንሳት የታል የተባለው እኮ በኢየሱስ ክርስቶስ ነው ሞት የተሸነፈው። እሺ ይሰማል? ሚዩት አድርገው። ይሰማል። ይሄ የተረገመ ትምህርት ነው ወንድሞች ናቶች። ከፈጣሪ እኩል ፈጣሪን የሚያለካካ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ የለም። እሷ የቱ ጋር የሞትን ማሰሪያ የፈታችሁ? የትኛው መጽሐፍት ላይ? ያው አንድ የምትዋሹት ውሸት አለ። ማርያምን ከሙታን አስነሳት ብሎ ማጻፈ ማንም መረጃ አምጡ። የለም። ታሪኩ የት ነው የሚገኘው? በስንክሳር መጽሐፍ ተጽፎ የተገኘ። ስንክሳር ማለት ምን ማለት ነው? ጥርቅምቅም የሰውን ልክ አያቅም እንደሚባለው አይነት ማለት ነው። ጥርቅምቅም የመጽሐፍ ቅዱስን ልክ አያቅም። የመጽሐፍ ቅዱሱ ልክ የእግዚአብሔር ልጅ የዳዊት ልጅ ከድንግል የተወለደው መድኃኒታችን ኢየሱስ ክርስቶስ የሞትን ማሰሪያ ፈቷል። ሙታንን ከሲኦል አስነስቷል። የኃጢአት ስርየትን ሰጥቷል። ለሰው ልጆች ቤዛ ሆኖ ነፍሱን ሰጥቷል። ማርያምስ አልሰጠችም ነፍሷን ለሰው ልጆች። ማርያምስ የሞትን ማሰሪያ አልፈታችም። ማርያምስ ሙታንን አላስነሳችም። ማርያምስ የዓለም ቤዛ አይደለችም። ማርያምስ አታማልድም። ማርያምስ ከሙታን አልተነሳችም። ማርያምስ አላረገችም። ይሄ ሁሉ አንዲቱንም ጥቅስ ከመጽሐፍ ቅዱስ ላይ ካሳዩኝ የሀገሬ ገበሬ ሲምል ከምላሴ ፀጉር ይነቀል ይላል። አንዲትም ከሙታን ተነስታለች፣ አርጋለች፣ ቤዛ ናት፣ ታማልዳለች፣ ልጅ ትሰጣለች፣ ሁሉን ታውቃለች፣ በእሷ የኃጢአት ስርየት የተፈታው የኃጢአት ስርየት የምታገኘው የሞትን ማሰሪያ የፈታች እሷ ናት፣ ሙታን ከሲኦል ያነቃች እሷ ነች። አንዲትም ጥቅስ የላቸውም። ካለው እጠብቃለሁ። ቴንኪው ንስር እንኳን ደህና መጣ። ከታች አስገባኝ እያልከ ነበር። እኔ ስላልቻልኩ። እሺ እንዴት ነህ? ማይክን ክፈተውና አውራኝ ቶሎ ፍታና ብራዘር። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከኦርቶዶክስ ተዋሕዶ። አገልጋይ ነው? ኦርቶዶክስ ተዋሕዶ። እሺ አገልጋይ ነው? አይደለሁም። እሺ አላረገችም አልክ? አልወለደችም? አላረገችም ብራዘር። አልወለደችውም እና እሱን ሄደህ እናትን ጠይቃቸው። እናት ራሱ ይነግሩሃል። እንኳን እኔ እናትን ጠይቃቸው፣ ማሚን ጠይቃቸው። መናገር ብቻ ሳይሆን ማዳመጡ ነው። ዝም ብሎ መለፍለፍ እኮ ጥቅም የለውም። በል አሁን በጊዜ ምሳህን በልተሃል። ከብቶቹን ሰብስብ። እሺ ከብቶቹን ሰብስብ፣ ወይ ደግሞ ስጥ፣ ጠብቅ። ቁጭ ብለህ ለመወያየት አቅም ሲኖር ትመጣለህ። አልወለደችው ማሚን ጠይቃቸው። እናቴ ይነግሩሃል። የአንድዬ እናቴ መድኃኔዓለም እያሉ ይልብልሃል። እሳቸው በእሳቸው በኩል የኔ መልስ ይመለስልሃል። ኦኬ ወንድሞች እናቶች፣ ስለዚህ እናገንሻለን ወይ ከፍ ከፍ እናደርግሻለን አይባልም። ይቅርታሽ ለሁላችን ይሆን ዘንድ አላሉ።
ይቅርታ ከእግዚአብሔር ዘንድ ነው ብራዘር። ምሕረት እኮ ማለት ነው ይቅርታ። የቀድሞ እርግማን በእርሱ አጠፋልን፣ የሁላችን መመኪያ ናት ብሎ የሚል ትምህርት የተረገመ ትምህርት ነው። መመኪያዬ ኢየሱስ፣ የቀድሞ እርግማን የሚያጠፋልኝ እሱ፣ ይቅርታና ቸርነትንም አድራጊ እሱ፣ ከአመድ ከትቢያ አንስቶ ከፍ ከፍ የሚያደርግ እሱ፣ ነፃ አድራጊው እሱ፣ የሞትን ደብዳቤያችን የቀደደ እሱ፣ የቀድሞ እርግማናችን ያጠፋልን እሱ፣ ልጆች ያደረገን እሱ፣ የኃጢአት ስርየትን የሰጠን እሱ ማን ይባላል? ስሙ ኢየሱስ። ኢየሱስ እየሰማኝ ነው ወንድሜ? አናደድኩ ውስጥህ እርር ድብና አላደል? በቃ እሱ የወንጌሉ ጠባይ ነው። መድኃኒት እኮ ሲገባ እንደዛ ነው የሚያደርገው። ኮሶ በጥብጠው ሲሰጡን ዶሮ ማታ እየተባለ አይባልልም። እንደ በሶ እነዚህ መታ አድርገው ይሰጡሃል ማለት ነው። ተጠጣታለህ የግድ ካልሆነስ ያው የኮሶ ትሉ አናተ ላይ ወጥቶ ይገላሃላ። እና ብትሞትስ መሬትን አታሟሽም፣ ያው ትሄዳለህ ይሉሃል። ቤተሰብ ከፈለግ ጠጣ ትባላለህ። አልጠጣም ብለህ ካልክ እንግዲህ መሬትን አታሟሽም፣ በእኔ ቆዳ ትቀበር፣ ከፈለክ ጉዳይ ነው ተው ይሉሃል። ሕፃን ልጅ ከሆንም ብቻ ነው የግድ አስገድደው እንትን የሚሉ እንጂ አሁን ማነሽ አንቺ አሁን ኪኒኑን አልወስድም ብለሽ ትያለሽ እንዴ? ካልወሰድሽ የራስሽ ጉዳይ ነው ማለት ነው። በራስሽ ላይ ይሄ ዓለም መሮሻል፣ ልትሄጂ ፈልገሻል ማለት ነው። እና ልጥሽን እናዘጋጃለን፣ መቃብርሽ ይቆፈራል፣ የንፍሮን ምናም ነገር እድር ምናም ነገር ካለ ይሰበሰባል። መድኃኒት ዋጥ ተብለህ እምቢ የምትል ከሆነ እንግዲህ በሞቴ አንልህም። አጭርና ግልጽ ነው። አፈሩን ገለባ ያድርግላት እያልን ሙድ እያያዝንብህ ንፍሮን እንበላለን እኛ የተረፍነው ማለት ነው። አፈሩን ገለባ ያድርግለትና ይሉልሃል። ምን ገለባ ያደርግልሃል? ገና ሰይጣን በሲኦል እንደ አውድማህል ሊወቃህ ነው አልኩ። ጨካኝ ለተባሉ ለአጋንን ሰራዊት ተላልፈህ ትሰጣለህ። ለምን? የእግዚአብሔር ልጅ ደም ረግጠህ ኢየሱስ ክርስቶስ አያድነኝም ብለህ የእሱ ቤዛነት አልበቃ ብሎ ሄዶ ግድ የለም የአገሬ ሽማግሌ ብራዘር እንትኑ ነጠላውን እየቋጨ ትዝ ይልሃል። ያ ሰውዬ ትዝ ልትልሃለቻቸው ወፍራሟ ሴትዮ ማነች? እዛ መታጠፊያው በኩል የነበረች የሆነች አንድ ወፍራም ሴትዮ ነበረች። አዎ እንደዚህ ምራቃቸውን ተፍ እያሉ አፈሩን ገለባ ያድርግላትና እያሉ ከዕለት ጉዞ ጀምሮ 7ን 12ን 40ን 80ን ሙት ዓመትህን እየተፈራረቁ ይበሉልሃል ማለት ነው። አንተ በሲኦል ትበላለህ፣ እነሱ እዚህ አንተ ላይ ይበሉልሃል። እምቢ ብለህ ከሄድክ ማለት ነው። ገለባ ያድርጉለት ይሉሃል። ወይ አፈሩን ገለባ ያድርግለት። ይቀልዳል እኮ አበሻ አንተዬ፣ በደንብ ነው እኮ የሚቀልደው። ገለባ የሆነ ህይወት ኖረህ ስታበቃ ገለባ ያድርግለት የሚባል በምርቃት የምትገባበት መንግስተ ሰማያት ያለ መስለዋል። አፈሩን ገለባ ያድርግለት ነው ነገር ይላሉ። እትዬ ሰይጣን እዛ በሲኦል እያሸው ነው አልኩሽ። አባትሽን እያሻት ነው አልኩ እናትህን። ኢየሱስ ክርስቶስን አላምን ብሎ የሄደ መጽሐፉ ግልጽና አጭር አድርጎ ተናግሮታል። ልጁ ያለው ህይወት አለው ነው ያለው። ልጁና እናቱ አያቱ አክስቱ ብሎ የሚል የለም ቅጥያ። ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለውም። ይኸው ነው ካኑማ ብራዘር። ጣም መጠየቅ ያለብህ የእግዚአብሔር ልጅ አለኝ ወይ ነው። አዎ አለኝ። እንዴታ አንድዬ መድዬ ምናምን ብለህ ብትል ስም ስላቆላመጥክ አይደለም። ኢየሱስ አለህ? አዎ ኢየሱስ አለ። አዎ እሺ። የዘላለም ህይወት አለ? አይ እኔ እንጃ አላቅም ይላል። እንዴ ኢየሱስ አለ ብለህ ያልነበርክ እንዴ? አዎ እሱ ኢየሱስማ አለኝ እኔ ከእናቴ ከአባቴ የወረስኩት የተወራረስኩት ይላል። ፊሻሌ ሽጉጥ መሰለህ እንዴ የምትወርሰው የምትወራረሰው? ኢየሱስ ጌታ እንደሆነ በልብህ ማመን አለብህ እንጂ ከቤተሰብ አትወርሰው። በአፍህ መመስከር አለብህ። ግልጽ አይደለም? እንደ አማርኛ ግልጽ ነው። ግልጽ ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታመን ትድናለህ። በልብህ እስካምታመንክ፣ ካላመንክስ አትድንም። መድኃኔዓለም ክርስቶስ ምስክሬ ነው፣ አትድንም። ያልዳኑ ሰዎች የት ነው የሚገቡት? እዛ ጥንት መንግስተ ሰማያት ጥግ ላይ ይቀመጥ ተብሎ የሆነ ቦታ ይያዝልህም።
ዝር አትልም። መልአኩ ስሙህን በሕይወት መጽሐፍ ላይ ያነብልሃል። ካለ ትገባለህ። ተጽፈ ከሆነ እዛ ላይ የሚጽፍልህ ደግሞ በኮራፕሽን የምታጽፍ እንዳይመስልህ። እንዴ በቃ ገብርኤል እንደምን ብዬ ገብርኤልን አጽፈዋለሁ ብለህ እንዴ በጣም እሷ እኮ ድል አድርጋ ነበር የምትደግሰው። የታህሳስ ገብርኤል ቁልቢ ድረስ ስትሄድ አውቃታለሁ። ኧረ ኳንታ ተከራይታ ባንዲራ ለጥፋ ሁሉ ስትሄድ አውቃታለሁ ብሎ ገብርኤል አንቺ የእሱን ጠበል ጠሪቅ ስላደረግሽ እዚህ ህይወት ደብዳቤ እዚህ ህይወት መጽሐፍ ላይ የሚጽፍሽ እንዳይመስልሽ። በበጉ የህይወት መጽሐፍ ላይ የተጻፉ በጉን ያመኑ ብቻ ናቸው። ግልጽ ነው አደለ? አዎ ግልጽ ነው። ዛሬ አንተ ሰውዬ ልታቃጥለን ነው ወይ መጣሁ ብለህ ካልክ ንደድ አልኩ ብራዘር። ወንጌላችን በመንፈስ ቅዱስ ኃይልን በመግለጥ ነው ይላል፣ በሚያባብል ቃል አይደለም። ወንጌል ያሳዝናል ወንድሜ፣ በጣም ነው የሚያሳዝነው። ማስደሰት ብቻ ሳይሆን ያሳዝናል። ወንጌል ያፈርሳል፣ አዎ ያፈርሳል። ካፈረሰ በኋላ ግን ያንጽሃል፣ ያጽናናሃል እና ስብርብር ያደርጋል። በደንብ 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 ነው የሚሰባብርህ። ዱቄት ካደረገ በኋላ ይፈውሳል። ለምደ የሚሰብረን ውስጥ የሚሰበር በጣም ብዙ ጂኒ የተከለው አያት የተከሉት ቆሌ፣ ዛሩ፣ ጨሌው፣ ቦረንትቻ ምናምን ነገር ስንት የተተከለ ነገር አለ መሰል። ከልጅነት ጀምሮ አድባር ትቀበልሽ እየተባለ ቅቤ እየተለቀለቅ ፈርስ እየተረጨብህ ደም እየተረጨብህ የሆነ መጽሐፍ ከደብተራ ካለቃ ተጽፎ ስንት ነገር ጂኒ ተክሎ እና መድኃኔዓለም ይሄንን በመጀመሪያ ንቅልቅል ያደርገዋል ከውስጥ እና ከዛስ በኋላ ቆሌህን ስትቀር እውነተኛው የእግዚአብሔር ቃል ስፍራውን ይይዛል ማለት ነው። ይሄ ልክ እንደ ቫይረስ የሆነውን የእግዚአብሔር ቃል እንደ አንቲ ቫይረስ ነው። ይገባና ይሄው እግዚአብሔር ቃል እዚህ ጋር አምጥተህ ኢየሱስን ቁጭ ስታረገው ይሄ ሁሉ ጂኒ ከዚህ እየተነቃቀለ ዋይ 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 ዋይ፣ ግማሹ በላበት፣ ግማሹ በሽንት፣ ግማሹ በጩኸት፣ ግማሹ በማዛጋት፣ ግማሹ በማንቀላፋት፣ ግማሹ በህልም፣ ግማሹ በተለያየ ነገር ጥርግ ውልቅ ብሎ ይወጣላል እና ያኔ ንጉሱ ብቻውን ይቀራል ማለት ነው። ደረቅና አርግላችሁ እንዴ ረጠብ ይበል ማለት በተረት እናጨማልቀው እግዚአብሔርን ቃል በፍጹም የለም፣ በፍጹም የለም። በቃ እንዴት ደስ ይላል ኢየሱስ! የኔ አባት የኔ አባት የኔ አባት፣ ስሙን ስጠራው እንባዬ ይቀድመኛል። እውነት እኔ እኮ ነው ብዬ የምልህ፣ ስሙን ስጠራው እንባዬ አይኔ ላይ ናት። አልችልም። የእግዚአብሔር ልጆች አይችሉ አይደል? ኢየሱስ ተብሎ ሲባል እኮ ጴንጤ ሁሉ በሙሉ አንገቱም ጆሮም አይኑም በሙሉ ነው የሚዞረው ሰውነቱ ሁሉ ኢየሱስ ብለህ ስትል ጴንጤ ባለበት ጉባኤ ዞር ይልና ከዛስ ጌታ ነው ብሎ ሲል አሜን ነው እንጂ የሚለው ማን ባሪያ ነው አለ ብሎ አይልም። እንዳንተ ማን ግንበኛ ነው ብሎ አለ ይላሉ። አሜን አትልም ዝም ብለህ ግንበኛ ነው አልኩህ እንዴ እኔ ይላል። አፍከን ያ ሰውዬ ኢየሱስ ጌታ ነው ያልኩት በጌትነቱ ከተስማማህ አምላክ ነው እያልኩ እየመሰከርኩ ነው። ስለዚህ አሜን በላ፣ አሜን በል። ኢየሱስ ጌታ ነው ብለህ እኔ ግንበኛ ነው አልኩህ እንዴ ይላል። ለምን አሜን አትልም? ያዝልኝ። አሁን እንግዲህ ያዝልኝ ወንድሞች እናቶች፣ የእግዚአብሔር ልጆች መልሳችሁ ምንድን ነው? ኢየሱስ ጌታ ነው። መልሳችሁ ምንድን ነው? ኮሜንት ላይ ኢየሱስ ጌታ ነው። የብርሃን ልጆች መልሳችሁ ምንድን ነው? የሌሎቹም በዛው ተለየዋለህ አብረህ። የእግዚአብሔር ልጆች አንዴ ደግመዋለሁ፣ ኢየሱስ ጌታ ነው። የብርሃን ልጆች መልሳችሁ ምንድን ነው? የጨለማው ልጆች መልሳችሁስ ምንድን ነው? ኮሜንት ላይ የጨለማው ልጆችና የብርሃን ልጆችን በዚህ ታውቀዋለህ። የብርሃንና የጨለማ ልጆች በዚህ ታውቃለህ። ኮሜንት ላይ እንግዲህ ይልኝ። እስካሁን የብርሃን ልጆች ናቸው የጻፉት። እነዛ አድፍጠውልሃል አልኩ። ዶሮን አድፍጦ እንደሚበላ ሸላ ቁጭ ብሎልሃል፣ ቁጭ ብሎልሃል። ይኸው አየሁ አይደል? ኮሜንቱ ላይ አየሁ አይደል? የብርሃንን ልጆች አዎ፣
አየ ስሙ ይባረክ። ሃሌሉያ አሜን። ለምን ማን ነው ባሪያ ያለህ ለምን አላላችሁም? እኛ ግንበኛ ነው አልን እንዴ? ለምን አላላችሁም? ለተነገረው ለእግዚአብሔር ቃል ምላሽ እውነተኛ ምላሽ ነው የሰጣችሁት። ተስማማላችሁ ማለት ነው። አሁን በእንተ ፍረት ነው የተዉት፣ በእንተ ፍረት ነው እንጂ አሉ እዚሁ ቁጭ ብለዋል። ኢየሱስ ጌታ ነው ብለህ ስትል ተክልዬ ያማልድሃል ይልሃል። ከዚህ ትውልድ ጋር ተቆጥረን ነው ወይ 100 ሚሊዮን ምናምን ነገር 70 ሚሊዮን ክርስትና ምናምን ብላችሁ ምትሉት? ኢየሱስ የእግዚአብሔር ልጅ የሚያድን ነው አልኩሽ እህትዬ። ዳንኤል እዚህ ጌታ ሳያድነው ያድናል እያለ ሊናገር አልወጣም። ከወጣ እንደ ዳኒ አይነት ምስኪን የለም። እሱ ያልዳነበትን መድኃኒት ያድናል እያለ ሊመሰክር ማላቀው እስከማውቀው ድረስ ወንድምነት የእግዚአብሔር ልጅ ኢየሱስ የህይወቱ ጌታና አዳኝ ሆኖ ከዘላለም ጥፋት የዳነበትን ጌታ ሊመሰክር ነው የወጣው። ዳግሻይም እንደዚሁ የእግዚአብሔር ልጆች በውጭ በመንገድ በየትኛውም ቦታ ላይ በተለይ በጌታ ያመናቸው ወንድሞች እናቶች አቤት ስለ ኢየሱስ ክርስቶስ ስንናገር በጣም እኮ ያምራል ብራዘር፣ በጣም እኮ ነው ያልኩ። እኔ እኮ ኤርምያስ መናገር አልችልም ብላት በለኝ። ከኔ ባሰ ማንም የለም። እውነቴን ነው የምልህ፣ ከኔ ባሰ ማንም የለም። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። ነፍሳችሁን ከዘላለም ጥፋት አስመልጡ። ይላረድ በጻድቃን ጉባኤ ኃጢአተኞች አይገኝም ተብሎ እንደተጻፈ ጥግ ጥጉን ይዞ ይሰማል። ጌታዬ ያድናል። እህትዬ የስሙ ጉልበት ምስክር ነው አልኩሽ። ኢየሱስ ያድናል። ምን ላድርግ ኤርምያስ ብለህ ካልከኝ ነገ ይዋልልኝ ይደርልኝ ብለህ አትበል። ከቤተሰቦች ጋር በጌታ ያመኑ ወንድሞቼ እና እህቶቼ ካሉ ከእነሱ ጋር ተነሽና ቸርች ሂጂ። ጌታን ተቀበይ። መሰረታዊ ክርስትና ትምህርት ተማሩ። በውሃ ጥምቀት በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ያጠምቋቸዋል ወንድሞቼ እና እህቶቼ። በንጹህ ልብ ጌታን ከሚጠሩት ጋር ከኛ ጋር ከወንድሞቼ ከእህቶቼ በዓለም ዙሪያ ካሉ የወንጌል አማኞች ጋር አምልኪ ጌታን። የዘመን ቁጥር በከንቱ አይለቅ። ወደ አንድ ዝነኛ ጠንቋይ ወደ ነበረ ሰው አይደለም የምንጠራህ። ወደ አንድ ዝነኛ ፖለቲከኛ የነበረ ወይ ደግሞ የሆነ ሰው የነበረ ብቻ ወደ እሱ አይደለም የምንጠራ። ወደ እሱ እንድትመጣ አይደለም የምናባብልህ። አዎ ሰው ነው። ሰው ግን ብቻ አይደለም አምላክ ነው። አምላክ ብቻ አይደለም ሰውም ነው። የሰማይ የምድር ፈጣሪ አዳኝ የሆነው ጌታ ኢየሱስ ክርስቶስ ላይ ያድናል ብለን ምንለ አምላክ ሰው ወደ ሆነው የዘላለም መተማመኛ፣ የዘላለም መሰማሪያ፣ የዘላለም መሸጊያ፣ የዘላለም መጠጊያ፣ የዘላለም አምባ፣ የዘላለም አባት፣ የዘላለም ተስፋ፣ የዘላለም አዳኝ፣ የዘላለም መመኪያ የሆነ ጋር ምንጠራህ። በእርሱ ብታምን ትድናለህ። በእርሱ ባታምንስ ትጠፋለህ። በእርሱ ብታምኚ ትድኛለሽ እህቴ። በእሱ ባታምኚ ትጠፊያለሽ እህቴ። በእሱ ብናምን እንድናለን፣ ድኛለሁኝ። በእሱ ያላመኑስ ይጠፋሉ ለዘላለም። የወንጌሉ እውነት ይሄ ነው። ጸጋና ሰላም ይብዛላችሁ። ወንድምነት አለ ዳንዬ? ወንድምነት አለህ? እግዚአብሔር ይባረክ። ሃሌሉያ። ስምህ ይባረክ የኔ ጌታ። ዳኒ ያለህ? እሺ ዳንዬ እያወራ ከሆነ አይ ቲንክ ማይክ ሚዩት ነው። ከሰማኸኝ ብዬ ነው። ሺህ ጊዜ ሺህ እልፍ ጊዜ እልፍ ሺህ ጊዜ ሺህ እልፍ ጊዜ እልፍ ባመሰግንህ እኔ አልጠግብም፣ ባመሰግንህ እኔ አልጠግብም፣ ባመሰግንህ ብዘምርልህ እኔ አልጠግብም፣ ብዘምርልህ
በዘምርልህ እኔ አልጠግብም በዘምርልህ ሺህ ጊዜ ሺህ እልፍ ጊዜ እልፍ ሺህ ጊዜ ሺህ እልፍ ጊዜ እልፍ ባመሰግንህ እኔ አልጠግብም ባመሰግንህ እኔ አልጠግብም ባመሰግንህ በዘምርልህ እኔ አልጠግብም በዘምርልህ እኔ አልጠግብም በዘምርልህ ባገለግልህ እኔ አልጠግብም ባገለግልህ እኔ አልጠግብም ባገለግልህ ሺህ ጊዜ ሺህ እልፍ ጊዜ እልፍ እቴ ተነሺና ቸርች ሂጂ ተነሳና ቸርች ግባ ተነሳና ከቅዱሳን ጋር ህብረት አድርግ ተነሳና እጅ እስኪቃጠል ድረስ ለጌታ በማጨብጨብ ከቅዱሳን ጋር ዘምር ተነሳና በጌታ ፊት ከቅዱሳን ህብረት ጋር አሸብሽብ እልል በል ከዘላለም ስርዓት እኮ ነው የተፈታ ነው የኃጢአት ሰንሰለታችን እኮ ነው የወደቀልን ብራዘር ሺህ ጊዜ ሺህ እልፍ ጊዜ እልፍ ሺህ ጊዜ ሺህ እልፍ ጊዜ እልፍ ባመሰግንህ እኔ አልጠግብም ባመሰግንህ እኔ አልጠግብም ባመሰግንህ በዘምርልህ እኔ አልጠግብም በዘምርልህ እኔ አልጠግብም በዘምርልህ የናርዶስ ሽቶ ኢየሱስ ተነሳና ብራዘር ቸርች ሂድ ወንድሜ ቸርች ሂድ ሕይወቴ ደከመ ክርስትናዬ ደከመ ዛልኩኝ ጉልበቴ ላላ ወገቤ ተፈታ አትበል ተነሳና ሂድ ገና ሰይጣን ቤት ውስጥ ቁጭ ካልክ ወገብህን አይደለም አናትህን አንጎልህን ሁሉ ይፈታተዋል ሂድ ተነሳና ብራዘር ሂድ ከቅዱሳን ህብረት ጋር የእግዚአብሔርን ቃል ስማ የእግዚአብሔርን ቃል አሰላስል የእግዚአብሔርን ቃል አጥና ከቅዱሳን ጋር ጸልይ እጆችን አንሳ የተቀደሱ እጆችን ወገቤን ይሸቀሽቀኛል እግሬን ይጎረጉረኛል አትበል ተነሳና ሂድ እዛው አልጋ ድረስ ፓስተር እንጠራለን እንደ ቴካዌ እንደ ምግብ ተፈትፍቶ ይምጣል አይደል እግዚአብሔር ቃል እዛው ተነሳና ሂድ ቸርች ማን አንተ ወንድሜ በጌታዬውን ከወንድሜ ተነሳና ሂድ ለአንተ ቴካዌ ፓስተር አናዝልም ቴካዌ ወንጌላዊ መጥቶ ይኸውልህ ማለት የኛ አንበሳ ደከመህ አይደል ወገብህን አቃተህ አይደል እሺ እንግዲህ ሁና ላገለግል መቼም የታመሙ ሰዎችን ሄደን እናገለግላለን በቤት ግን አንተ አትሄድም እንዴ ምነው ካሳንቺስ ስትዞር ወገቤን አመመኝ አላልክም እህትዬ ከቡቲክ ከጎላጉል ህንፃ ጀምረሽ 22ን ዞረሽ ማለት ነው በግልጽ እኮ አማርኛ አዲስ አበባ ከተማ ውስጥ እንደ ፈርዲናል ማጄላ ዓለምን ዞረ የተባለው ማለት ነው ከ22 ጎላጉል ትጀምርላለች በቅዱስ ገብርኤል ሆስፒታል በኩል አድርጋ በዛ በቦሌ መድኃኔዓለም ትምህርት ቤቱ ጋር አድርጋ ወደ ታች ትሄድላለች ወደ ብራስ ሆስፒታል ከዛ በቀለበት መንገዱ በኩል ዞራልህ በጌቱ ማነው በሶሪ ማነው በነ ቲኬ ህንፃ በኩል ታረጋልና በነዳጅ ማዲያው ጋር ትንሽ አረፍ ብላ ጠጥታ ማለት ነው ከዛ እንደገና ደግሞ ተነካዋለች አልኩ ድመት ይመስል ወደ መስቀል አደባባይ እሷ አልበቃ ብሏት ወደ ሜክሲኮ ትሄዳለች እንዴ እትዬ ላንቻውን ቸርች ውስጥ እማትመጪው እኮ መዞር ብቻ ነው ከተማ ውስጥ ቸርቹኑ ተብሎ ሲባል አሁን እኮ ጨርቅ አንጥፈን እኮ መለመን የቀረን እባካችሁ ወንጌላውያን አማኞች ስለ መድኃኔዓለም
እዛኛው ቤት ገንዘብ ጣል ጣል አድርጉበት ተብሎ ነው። እዛ በሚካኤል በገብርኤል በማርያም ይላል ድሃ ገንዘቡን አንጥፎ። አሁን እኮ ፓስተሮቻችን እንደው ስለ ኢየሱስ ክርስቶስ እባካችሁ እንዳትቀሩ። የሚቀጥለው ሐሙስ ላይ ትምህርት ጊዜ አለ ተብሎ በተባለበት ቀንማ ማንም ይመጣ የለም። ጠንቋይ የረጨው ፈንዲሻ ይመስል እዛ ጥግና ጥግ የተወሰኑ ሰዎች ናቸው የሚቀመጡት። የኛው ቤት ጉድ ነው እኮ የምነግርህ። አንተ የጴንጤ ውበቱ እኮ ይሄ አይደለም። የእግዚአብሔር ቃል ትምህርት በሚሰጥበት ነው ሄደ ጢም ብለህ አዳራሹ መሙላት ያለበት። ኮንፈረንስ በሚባልበት ጊዜ የሰማበት ጣዱኝ ክርስትና እዛ ይመጣል አገልጋይ፣ ወንጌል ይሰበካል። ወይ ጌታ በመንፈሱ ነክቷት፣ ወይ ደግሞ ሌሎች ሲነኩ እሷም ኮርጃ ያዟት 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 ተብሎ ይባላል። ወንበራችንን ወገባ ገዳውን ሰብረሽ ትጥዩና መንፈስ ቅዱስ ነካት ብለን ይዘንሽ ስትነሳ አቧራህን አራክፈህ ተመልሰ በሚቀጥለው ጊዜ ቸርች የሚባል አትመጣም። መንፈስ ቅዱስ የነካው ሰው ወደ ቃሉ፣ ወደ ጸሎት፣ ወደ ቅዱሳን ንብረት ነው የሚያበሽር። እነኚህ በዓመት አንድ ጊዜ ይመጡልህና ይወጉልሃል። ከዛስ ዓመቱን ሁሉ አታገኛቸውም። የመስቀል ወፍ ናቸው። ፓስተር ቢደውል አይመጡ፣ ቤተክርስቲያን መሪ ቢፈለግ አይመጣም። በጌታ ቤት ነው ያደግኩት ይላል። መቼ ያደግከው? አንተ መንገድ ላይ ነው ያደግከው። አናደርኩ የእኛ ቤት ወንድሞች እናቶች፣ ገስጽሃለሁ አልኩ። ያው እግዚአብሔር ምስክር ነው። ተነሳና ቸርች ሂድ። ተነሺና ቸርች ሂጂ። አይ ቀስ ብለህ ተነግረኝ። ቀስ ብዬ አልነግርሽም እቴ። ለአንቺ ስንት ጊዜ ነው ቀስ እየተባለ የሚነገርሽ? በቴክስት ተነግሮሻል። መሪዎች ቤትሽ ድረስ መጥተዋል። ኤርሚያስ አንተ ስለማታውቀው ነው የአሜሪካ ብርድ አይን የለውም ብለህ ትላለህ። በረዶ በረዶ በረዶ። መኪና አለ አይደል እንዴ? አይ መኪና ውስጥ ቢሆን በውስጡ ሂተር የለውም እንዴ? ኤሲና ሂተር የለውም ማለት ማቀዝቀዣና ማሞቂያ የለውም? አይ ምን እንትን የበረዶ ልብስ የለም እንዴ? አይ ምን እንትን እኮ እንግዲህ አንዳንድ ያለው አይደል ጫን ያደርጋል። በጊዜተኛ በጊዜተኛ ምን ነው ስራ በምትሄድ ሰዓት ላይ ጫና ላይ ብላለህ። አላርም ሳይደወል ራስህ አላርም ሆነ ተቀስቅሰህ ተነስተህ ቸርች ግን ለመሄድ ለምን? ወንድሜ ለምን? ቀድሞ በሕፃንነት ወራት በጌታ ቤት እንሆንበት የነበረው ነገር አናፈቃችሁም? ወንድሞች እናቶች፣ ሺህ ጊዜ ሺህ እልፍ ጊዜ እልፍ አቤት ሲያምርብህ ነበር እኮ ያኔ ሙሉ ወንጌል፣ ያኔ መሰረት ክርስቶስ፣ ያኔ ቃለ ሕይወት፣ ያኔ በአገር ቤት በነበርክ ሰው ብለህ ሺህ ጊዜ ሺህ እልፍ ጊዜ እልፍ። የለበሽው ቀሚስ ሽንሽኑ ግማሹ ተዛብቶ ልክ አሁን ቻይናዎች እንደሚሰሩት መንገድ ግማሹ የተፈነቃቀለ ግማሹ የተቦደሰ እስኪመስል ድረስ እንደዛ አይነት ቀሚስ ለብሰሽ ግን በሞገስ እግዚአብሔር በክብር ጥግብ አድርጎሽ አቤት ስታሸበሽቢ እህቴ፣ ጌታ ምስክርን አቤት ስታሸበሽብ ወንድሜ በእግዚአብሔር ቤት ባመሰግንህ እኔ አልጠግብም ባመሰግንህ። እንደ ፌንጣን እኮ ትዘልን የነበረው አይደል እንዴ? ምን ወሰደብን ያን ቅንነት? ምን ወሰደብን ያን መንፈስ? የናርዶስ ሽቶ ጌታ ኢየሱስ፣ ኦ ጌታዬ ስምህ ይባረክ የኔ አባት። ባመሰግንህ እኔ አልጠግብም ባመሰግንህ ባመሰግንህ እኔ አልጠግብም ባመሰግንህ። ኢየሱስ ለዘላለም ስምህ ይባረክ። ሺህ ጊዜ ሺህ እልፍ ጊዜ እልፍ ጠገብን። ታዲያ ወንድሜ እንደዚህ ዝማሬ እንደዘመርኑ ባመሰግን እኔ አልጠግብም ብለን አሁን ቸርች ሄደን ለማመስገን ከቅዱሳን ጋር ለመዘመር ጠገብክ ማለት ነው አይደል? ጠገብን ምስጋና አይደል? አመስግነን ወጣልን አይደል? እንደዛ ነው። ኤርሚያስ አትግለበለብልብኝ አሉኝ ከዛሬ 25 ዓመት በፊት
ገና የጌታዬ መንፈስ የነካኝ ሰሞን ነበር። አትግለብለብብኝ እዚህ የገለባ እሳት ይመስል ምናምን ነገር አሉኝ። ሩቅ አትሄድም ምናምን ነገር አሉኝ። ይኸውልህ አልኩ የእሳቱ ጉልበትና ብርታት ያስኬዳል ማለት ነው። ባመሰግንህ እኔ አልጠግብም ባመሰግንህ። ዛሬ እኮ አመስግነኑ ነገ በቃኛ አንልም ወንድሞች እናቶች። የምስጋናን መጎናጸፊያ ላህ ላይ ሲጥልብ ማለት ነው። የተባረከው መንፈስ ቅዱስ የሰውን ሕይወት ሲነካ ማምለካዬ እኔ ነው ሳላመልክ አልኖርም ከሁኔታው ጋር አላያይዘውም። አቤት መዝሙር ስንዘምር ከሁኔታው ጋር አላያይዘውም ትያለሽ እህትዬ። በረዶ ነው ቁር ነው ብለህ ቀርተህ ቤት ተመስገን ሳልልህ ስምህን ሳልቀድስ እንዴት እኖራለሁ እኔ ሳልተነፍስ። ማምለካዬ እኔ ነው ሳላመልክ አልኖርም ከሁኔታው ጋር አላያይዘውም። አባዬ ተመስገን ሳልል ስምህን ሳልቀድስ እንዴት እኖራለሁ እኔ ሳልተነፍስ። ምን አይነት አምላክ ነህ ምን አይነት ንጉሥ ነህ። አይበቃም እንደዚህ ብለን ነግረኑ አይበቃም እንደዛም ብልህ አይበቃም እኔ ባመልክህ አይበቃም አይበቃም የማለዳ ጨረር የጠዋት ብርሃን አንተ በደስታ አሞከው ልቤን ሕልሜ ልተርከው ከእንቅልፌ ስነቃ አረጋገጥክልኝ ሌሊቱ እንዳበቃ። ኢየሱስ ለዘላለም ስም ይባረክ የኔ አባት። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር የዘመን መታደስ፣ የህይወት መታደስ፣ የልብ መታደስ፣ የጉልበት መታደስ ዘመን ያርግልን። ወንድሞቼ ናቶቼ፣ ለእኔም ለእናንተም የተጠማውን ያህል ነው። በተጠማ ላይ ፈሳሽን በደረቅ መሬትም ላይ አፈሳለሁ ብሎ ያለ ጌታ የተጠማኑን ያህል የፈለግኑን ያህል ነው የሚያደርገው። ፈልግ ብራዘር፣ ወድቃል፣ ጌታ ያነሳል። ወድቀሻል፣ ጌታ ያነሳሻል። ምርኮ ተወስዶብሃል፣ የሰራዊት ጌታ ልዑል እግዚአብሔር ምርኮን ይመልስልሃል። ጸሎት ተወስዶብህ ከሆነ ጸሎት ይመልስልሃል። ቃል ማንበብ ተወስዶብህ ከሆነ ቃል ማንበብ ይመልስልሃል። ምስጋና ተወስዶብህ ከሆነ ምስጋና ይመልስልሃል። ዝማሬ እንደገና አንደበትን ይሞላዋል። አንተ እኮ አልተተውክም። አንተ እኮ አልተረሳም። አንተ አልተተውክም ብራዘር፣ አልተተውክም። ማን ነው ተወህ ብሎ ያለህ? አይኔው እንደ ድሮ እንደ ልጅነቴ ይመስላል ኤርምያስ ብላት በል አንተ። እስራኤል እንኳን በልጅነትሽ በብላቴነትሽን ዘመን ከግብፅ ምድር በወጣሽበት ቀን እንደነበረው እንደዛ ትዘምሪያለሽ አላት። አዎ ያኔ ጌታን ስትቀበል የዛሬ 20 30 40 ዓመት በፊት በቸርች ውስጥ ያለ ይሉንታ በጌታ ፊት ተለቀህ ኪቦርዱ እስኪደረደር ዘማሪው እስኪቆም አልነበረም። ይመልስላችኋል። ጌታ እግዚአብሔር ምስክር ነው። የያዕቆብን ምርኮ የመለሰ ጌታ ይመልስላችኋል። በጠላት የተማረከባችሁ፣ በጠላት የተወሰደባችሁ፣ በጠላት የተማረከብን የተወሰደብንን ነገር ሁሉ አባ እንበለው። የቀድሞ ዘመኔን አድስ፣ ሕይወቴን አድስ፣ የልብ መታደስን አድስ፣ የአእምሮ መታደስን፣ የኃይል መታደስን፣ የጉልበት መታደስን፣ የዘመን መታደስን ስጠኝ በለው። ይሰጣል። ጌታ አባትህ ነው።
መድኃኔዓለም አባት ነው። አንተ ጠይቀው፣ እፊቱ አልቅስ፣ ተደፋ፣ እፊቱ አልቅሽ። ባለማወቅ ወራት ያሳለፍነውን ነገር በፊቱ ተናዘዝ፣ አልቅስ፣ ግባና በእግዚአብሔር ፊት መኪና ስትነዳ አውራው። ከክፉ ጓደኞች ተለይትና ለብቻ ጌታን ፈልገው። በንጹህ ልብ ጌታን ከሚጠሩ ጋር ጾም ጸሎት ይዘህ ጸልይ በእግዚአብሔር ፊት፣ በግልም በህብረትም። ጉባኤ ሂድ፣ አትቅር። ቢደክም እንኳን እዛው ቁጭ በል፣ እዛው ቁጭ በል። ወጥተህ ቸርች ውስጥ ምን የሚታይ ነገር አለ ብለህ ብሌም አታድርግ የክርስቶስን ቤተክርስቲያን። ምን ቸርች አለና አትበል። አንተ ስርዓት ያዝ። ቸርች አለ እንጂ ጌታ አለ። ቢደክምም የእግዚአብሔር ሕዝብ ቢደክሙም እግዚአብሔር ርስቱን ለማላገጫ አሳልፎ አይሰጥም። ብትደክምም አንተን እግዚአብሔር አሳልፎ አይሰጥህም። ርስቴ፣ ሕዝቤ፣ ልጄ ይላል። በምንሄድበት ቦታ ሁሉ ይከታተለናል። ይሄ ገብቶን እኮ ከዘመርክ ነው። ካልሆነማ በጣም ተሸውደናል ማለት ነው። በፍቅር አይኖቹ ሁልጊዜ የሚያየኝ አልጥልህም ከቶ አልተውህም ያለኝ። ገብቶን ነው ሳይገባን የዘመርነው? ገብቶን ነው ሳይገባን የዘመርነው? አየህ፣ በፍቅር አይኖቹ ሁልጊዜ የሚያየኝ አልጥልህም ከቶ አልተውህም ያለኝ። ምን ነበር ያለን? አልጥልም አልተውህም ብሎን የለ እንዴ? ራሳችን ወድቀን ስናበቃ ጌታ ላይ ብለን ማድረግ የለብንም። የኔ አባት ስምህ ለዘላለም ይቀደስ፣ ለዘላለም ስምህ ይቀደስ። ኃይላችን እንደ ንስር የታደሰ ይሁን። የእቴ ዘመን የእቴ ኃይሏ እንደ ንስር የታደሰ ይሁን። የወንድሜ ኃይሉ እንደ ንስር የታደሰ ይሁን። የኔንም ኃይል እንደ ንስር አድሰው። የቤተ ክርስቲያንን ኃይል እንደ ንስር አድሰው። የዘመናችን ቁጥር በመንፈስህ መታደስ፣ በቃልህ ሙላት፣ በመንፈስህ ሙላት በምድር ከፍታዎች ላይ እንድታስረግጠን እግዚአብሔር ሆይ የጸጋህን ጉልበት ጨምርልን። ሰው በኃይሉ ችሎት ይበረታ ዘንድ አይችልም ተብሎ በቅዱስ ቃል እንደተጻፈ በራሳችን ኃይልና ችሎታ አንበረታም። ያንተ ጸጋ ነው፣ ያንተ መንፈስ ነው ሰው ያደረገን ያቆመን። ብንዘምር፣ ብንሰብክ፣ ብናስተምር በጸሎት ብርቶች ስለሆንን አይደለም። ያንተ ምሕረትና ጸጋ፣ ያንተ ኃይልና ጸጋ። አቅሜን አውቀዋለሁ ጌታዬ ያላንተ። እህቴም አቅሟን ታውቃለች፣ ወንድሜም አቅሙን ያውቃል። አቅሙን ያውቃል። ምን አይነት ሰዎች እንደሆን እናውቃለን። አንተ ፊት አልደብቅህም። አቅሜን አውቃለሁ ጌታዬ። ያላንተ ተራ ሰው ነኝ፣ ያላንተ ተራ ሰው ነኝ፣ ያላንተ ተራ ሰው ነኝ። እህቴም ወንድሞቼም ያላንተ ተራ ሰዎች ነን። ያለ መንፈስ ጉልበት፣ ያለ መንፈስ ቅዱስ ተራ ሰዎች ነን። ሞገሳችን፣ ጌጣችን፣ ክብራችን፣ ኃይላችን፣ መመኪያችን፣ የዘላለም መኖሪያችን፣ የዘላለም አምባችን፣ መጠጊያችን አንተ ነህ። የእህቴ መጠጊያው አንተ ነህ፣ መደገፊያው አንተ ነህ። የወንድሜ መደገፊያው፣ መጠጊያው፣ ኃይሉ አንተ ነህ። በጠላቶቻችን ፊት በድል የምታራምደን፣ ከራሳችን ስተት፣ ከክፉ ሰዎች ምክር፣ ከሰይጣን ወጥመድ እያዳንከን እስከዚህ ድረስ ያበቃሃል። ለነገም የምታድነን መታመኛችን የነቢዩ የኤርምያስ አምላክ የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ መመኪያችን አንተ ነህ። እናመሰግንሃለን። ቅዱስ ስምህ ለዘላለም ይባረክ። በኢየሱስ ክርስቶስ ያው ስም አሜን። ተባረክ ወንድሞቼ ናቶቼ። እግዚአብሔር ለዘላለም ስሙ የተቀደሰ ይሆን። እግዚአብሔርን እጅግ አድርገን እናመሰግናለን። ብርክ በሉ። ዳንዬ ወንድምነህ ካለ ድምፅህን አሰማን፣ ካልሆነ እኔ ልተኛ ነው። ዳንዬ ጋር መደወል አለብኝ መሰለኝ። ወንድምነት አለህ? እግዚአብሔር ይባረክ። ወንድሞቼ እና እህቶቼ ጌታ ስሙ ለዘላለም ከፍ ይበል፣ ከፍ ይበል። ለዘላለም ስሙ ይድመቅ፣ ለዘላለም ስሙ ይባረክ። ሃሌሉያ።
የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶት ረካ ታምር ሰሪው ሲገኝበት ሬት ሬት ያለው ሕይወት ሲቀምሱት ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶት ረካ ታምር ሰሪው ሲገኝበት ሬት ሬት ያለው ሕይወት ሲቀምሱት ጣፈጠ ከጌታዬ የተነሳ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም እያበረታኝ ጌታዬ ኢየሱስ ለዘላለም ስም ይባረክ። የኔ አባት ለዘላለም ስም ይባረክ። ሳዝን እያጽናናኝ ስደክም እያበረታኝ ጌታ ስሙ ለዘላለም ይቀደስ። ወንድሞቼ ናቶቼ እግዚአብሔር ለዘላለም ስሙ ይባረክ። ወገኖች ተባረኩ። ጸጋና ሰላም ይብዛላችሁ። ጌታ ቢፈቅድ እንገናኛለን። ሰላም ሁኑ።